ሰራዊት እንዴ ነው አለን ማለበል አለልኝ መኳንንት ነኝ እንዴ አለልኝ አረ ተጠፋፋን የተጣላን እኮ ራሱ ነው የሚመስለው ይሁን ሰራዊት ምን መሰለው መድረክ እንድትመራ ቤተ መንግስት ውስጥ ሆኑ ጀርመኖች ጋር ስለምሰራ ነኝ $40,000 $40,000 ሊከፍሉ ያስባል ሊከፍሉኝ ምን ስለምመራ ነው አዎ አንተ ታዋቂ ስለሆንክና መድረኩ እንድትመራ $40,000 ጀርመኖቹ ይከፍሉ ታዲያ ምን ችግር አለው ይመራል ከዛ ደግሞ የሆነ ሌላ ስራ አለ ለሱ ደግሞ $20,000 ይከፍሏል ማለት ነው እና ከዛ ይሄ ደግሞ ለዛ ነው ይሆና ከዛ እና ይሄን ለማረግልክ አሁንስ አፕካሚንግ ያሉ ልጆች በስታንድ አፕ ኮሜዲ ላይ ምናምን ይሰሩ ከዛ መጨረሻ ላይ ደግሞ ያሉት ቀሪ ሳብን ድምጽ ያሉት የቀድሞ ጠቅላይ ሚኒስተር ብዬ ፖዝ አርኩ ከዛ ሰው ጨጭ በጣም ቆሲስቁ ነበር ደንግጦ ደም የሆነ ሴትዮ ፊት ላይ ያለች ምናምን ያለ ዳይሎግ የኮሊደር ዳርዳሩ ላይ አዲስ ሪል ስቴት በገናባ 3 መኝታ ክፍል ሰጣለሁ ወዳጄ ታስረክባቻለህ አሁን ከባድ እንግዳ ወጥተናል ከባድ ሚዛን ከባድ ቪአይፒ እናሳ ጃሚ እንዴት ነው እንኳን ደህና ቆያችሁኝ እንኳን ደህና መጣ ማለት በይፈልግ እኮ ነው ችግር ነገር ድምጾች ይቀላቀላሉ በእኛ አለ እንግዲህ አሪፍ ነው ያው ጃሚ ማለት ለማለት ያክል ነው እንጂ ኤቭሪባዲ ኖውስ ሂም ኢትዮጵያ ሞደርን ኮሜዲያን ማከል አንዱ ነው ሞደርን ስል ሌሎቻችን ካልቸራል ነን እንዳይሉ ምን ለማለት እንደሆነ ሰው ይገባዋል ብዬ አስባለሁ ዲስ ዴይስ ኮሜዲያን ምንል ሰዎች ያለን በደንብ ያያየን ያደግናቸው ሞደርን ነገር ላይ የሚሰሩ እንግሊዘኛ በደንብ የሚችሉ ቋንቋ ምን ወርልድ ዋይድ በትክክል እኔ እሱን እንደዛ ነው ማለት አንተ ቀዝቀዝ ብትልም እየቀዳዋችሁ ነው ድምጻችሁ እንዴት አዩስዳችን በጣም ደስ ይላል በእውነት ስለጋበዛችሁኝ ማመሰግናለሁ በጣም መጀመሪያ ጊዜ ነው በነገራችን ላይ ፖድካስት ላይ ስቀርብ የመጀመሪያ ጊዜ ነውና ደስ ይላል ስቱዲዮአችሁ በጣም ቀለል ብሎ ደስ የሚል ስቱዲዮ ነው ቴንክ ዩ ጃሚ አርት ፕላስ የመጀመሪያው የጃሚ ፖድካስት ድለኞች ነው እኔም ማመሰግናለሁ ጃሚ ከእንትን ጀምር አይደለ እሺ የአዲስ አበባ ልጅ ነህ የት ሰፈር ነው ያደገው ቀያይር ያለው በጣም በልጅነቴ ወደ 4 ኪሎ አካባቢ ከዛ ወደ አትላስ ከዛ ደግሞ አሁን ወደ ቦሌ 4 ኪሎ አትላስ ቦሌ ድምጽ ብቻ አይደለም ቀያይረው ሰፈርም ነው የሚቀየረው በፊትም ነበረ ኮሜዲ የምትሰራ የነበረው ኢምፕሬሽን በተለይ ድምጽ ማስመሰል ላይ ልጆኜ ያስመስል ነበር እንደዚህ በጣም ልጆኜ የቤተሰብ የጓደኛ ከዛ በኋላ ዩኒቲ ስገባ ታለንት ሾው ነበረ የሙዚቀኞች የኮሜዲያኖች እንደዚህና እዛ ላይ አሸነፍኩኝ ዩኒቲ ስገባ እንደው መጀመሪያ አስተዋውሳለሁ ማልወዳቸው ክላሶች ሲሆኑ ኤምአይስ ነበር ያጠናሁትና ማልወዳቸው ክፍሎች ሲሆኑ ምሰራው ስራ መቀዳት ነው አስተማሪዎቹ አስተማሪው ነው መቀዳው እና አብዛኞቹ እንደም ጓደኞቼ ምን ይላሉ ሲያስተምር አስተማሪዎቹ ሲያስተምሩ ትምህርቱን ረስተውት ይላሉ የሆነ ጊዜ ሲያስመስል ግን ያሉትን ትምህርቱ እንዳለ ያመጣዋል ሲያስመስለው ያስተማሩ ግን ትምህርቱን ቢጠየቅ አይለውም የሚገርም ነው እና ማን ነበር ባልሳሳት ሱሪያና ይባላል እየሰማ ከሆነ ከህንድ ምናልባት አሁን እዚያ ላይ መስለኝ ህንድ አስተማሪ እና እሱ የሱን አክሰንት በጣም ነበር የምሰራው በጣም ወጣ ያለ አክሰንት ነው የነበረው ሱሪያና እና እንዴ ምን አለ ብዙ ረጅም ጊዜ ስለሆነ do you choose product A or do you choose product B እና የለውም ምንም እየሰማው አይደለም ኦኬ ክላስ ውስጥ እየቀዳሁት ነው ነገር ምንም አልሰማም ፕሮዳክት ቢ ምናምን አልኩት መሰለኝ if you choose product B
it will not be profitable for the business አልኩት profitable for the business you might as well jump from the window you're a big donkey ዝለል በመስኮት ያው እነሱ ከከሰርክ ሳንቲም ላይ ከመጣቀም ብዘል ይሻላል ነው ከምከስር እና እንደዚህ ቲቸሮችን ሌሎችንም እያስመሰልኩኝ ከዛ ኢትዮፒካ ሊንክ ላይ መስለኛል ምናልባት ካስታወሳችሁ የሬዲዮ ፕሮግራም ሚሊኒየም ላይ አዘጋጅተው ነበር እና ያኔ 10,000 ብር ብዙ ነው እንዴ ባሆ በጣም እና 10,000 ብር አሸነፍኩት እዚህ ይለኛል የክፍለ ዘመኑ የሚሊኒየሙ ምርጥ ኮሜዲያን ብለው ለ6 ወር አዘጋጅተው ነበር ዋው እና እዛ ላይ በማንዴላ በቤካም ምናልባት ካስታወስክ ዋኮ ኦፕራ ደግሞ ያኔ እንትን ሄዳ ነበር ሳውዝ አፍሪካ ትምህርት ቤት ሰርታ እና የማንዴላን አልኩኝ If you are listening now, Oprah Winfrey, I appreciate your contribution to the education system and my country. Oprah, if you are listening, ይመችሽ ያለው ማማሮ የሌለው ማረሮ ሚሊየም ላይ ይሄን ሰርቼ ነበር ያኔ እዛ ቤካምን የተለያዩ ታዋቂ ሰዎችን ሰርቼ ያሸነፍኩ ይገርም ነው እኔ ምን ገረመ መሰለኝ አሁን በእኛ ሚሊየም ማለት ጀስት አንድ ለናቱ ኢቲቪ ነው ያለው ቴሌቪዥን ሰው የመረጃ የኢንፎርሜሽን ዘመን አልነበረም መጽሔቶች ናቸው ከዛ ሬዲዮ ኤፍኤም ዘመን ይመስለኛል እንደዛ ነው ስለዚህ የውጭ ነገሮችን የማግኘት ነገር ለብዙሃኑ ኢትዮጵያዊ አስቸጋሪ ነበርና እንዴት ነበር ያንተ አስተዳደግ ሞር ምክንያቱም እነዚህን ድምጽ ለማስመሰል መስማት አለበት ሰው እነዚህን ሰዎች ያገኝ ግራ አጌስ የሜንስትሪሙ መሰለኝ ኦኬ ሜንስትሪሙ ነው ያለን ምርጫ ቴሌቪዥን ፊልም ምናምን ያኔ ሶሻል ሚዲያም አልነበረም ማለት ነው ሶ ያኔ ቪኤችኤስ ምንም እያየን ነው ያደግኛ በእንደዚህ ያጠነጠነ እንደው ታስታውሳለህ አንተ ገና ነህ አው ልበል እንጂ ጋሽናው ገና ነውና ጊፍቱ ስላለ በዛ ነው ያው እንትን ብለው እንጂ የተለየ እንትን የለው አሁን የውጭ ሀገርም ኮሜዲያኖች ታይ ብድሮ ምናምን የሚያስመስሉ በጣም ብዙ አሉ በትክክል ከሶሻል ሚዲያ በፊት ማለት ነው ዞሮ ዞሮ በሚኒስትሪ ዋናው ተሰጦ ካለ ምንም ነገር ካለ ያው እዚህ ላይ ስለሚገባ ችግር የለው ይገርም በሀገረ አሜሪካ ሜሪላንድ ግዛትና አካባቢ ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል ሪያ ብራውስ ቀንደባችሁን ኦምብሬታቱ ለሰራችሁ እናንተን እየጠበቀች ነው እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም ድግስ የተለያዩ ዝግጅቶች ካላችሁ ፋድምቅ ሸብረክ አድርገው ያሰናዱላችኋል ሁለቱንም ስክሪን ላይ በመናስቀምጠው ስልክ ማግኘት ትችላላችሁ ደውሉ መደወል ነው ሰዓት የለም ዘፋኞች አሉ እንደ ሸዋንዳኝ አንድ ላይ ሴንት ጆሴፍ ነው አይደል እሱ ሴንት ጆሴፍ ተማሪ ነው ነግሩም መዝሙር ሄኖክ ተመስገን አበጋዝም ሙሉ ሙዚቃ አሉ ግን ኮሜዲያን ይወጣ የለም እስከማቀው ድረስ ነው ወይ ኢምፕሬሽኒስት that's why የመጀመሪያው ማለት ደግሞ እኛ ነው በምንም ነገር ሁለተኛ መሆን አንፈልግም ሴንጆ የመጀመሪያው ስለሱ ልታወራን ይችላል የሴንጆ ቆይታ እንዴት እንደነበረ ስኩል ላይፍ እስከ በስማ ስንት ዘመን ሊሄድ ነው ታይም ማሽን ያስፈልጋል ታይም ትራቨል አድርገን ሴንት ጆሴፍ የሚገርም በተለይ ሃይ ስኩል በጣም አይናፋር ነበርኩኝ በጣም እና ለተወሰኑ ጓደኞቼ ብቻ ነበር የምለው ድምጽ የሚገርም እና ብዙ ሰዎች በዚህ ያቆኝም እንደምታስመስሉ ማለት አያቁም ብዙ ሰዎች ለዛ ነው እንትን በጣም እንትን የሚሉትና ጓደኞቼ በጣም ቅርብ ጓደኞቼ ያሉኝ ለነሱ ብቻ ነበር የምለው ያስተማሪዎች ኦኬ እና ሴንት ጆሴፍ ብዙ በዚህ አልታወቀም ዩኒቲ ስገባ ነው ወደ ኮሌጅ ስትገባ ማለት ኮሌጅ ስገባ ነው ወደዚህ እንትን ያልኩት እንጂ ሃይ ስኩል የነበረ በተለይ በጣም ዝምተኛ ነበር ያው ጭምት ሆነ አዳማጭ በጣም ሰርፕራይዝ ነው የሚሆኑት እኮ ነው አሁን እንዴ ልጅ ዝምተኛ ነበር እንዴ ምናምን ይላል ድሮ እኮ አይናገርም ምናምን ድሮ እንደዚህ ታቋለ እንዴ ምናምን ይባባላሉ አንተ በልታቸው እንትን አንድ ቤት እናንተ ጋር ሜድ እሱ ታሪክ በጣም ነበር የሚገርመኝ ቢቢሲ እያየህ ቁጭ ብለህ ምንድነው የተፈጠረው እርግጠኛ ባልሆንም እምለውን ግን የቢቢሲ ይመስለኛል አንድ ስቴፈን ሳከር ነው የሚባል ሰው ታውቁታላችሁ ሃርቶክ ቢቢሲ ሃርቶክ አቶ መለሰን ኢንተርቪው አድርጓል አቶ መለሰንም አድርጓል ብዙዎችን አድርጓል You're watching BBC News. This is Hard Talk with Stephen Sacker.
My guest today is the Prime Minister of Ethiopia, Meles Zenawi. ያወቃችሁት? አዎ በደንብ እንዴ ችግር የለውም። ከፍ አድርገው እንግዲህ እንደግማታለን። እሺ እና ከትምህርት ቤት መጥቼ ከሃይስኩል አይመስለኝም ኮሌጅ የነበርኩ ነው መሰለኝ መጥቼ እላለሁ ቢቢሲ ብቻዬን ነኝ ማንም ሰው የለም ቤት ውስጥ ማለት ቤት ውስጥ ማንም የለም እና my guest today is the Prime Minister of Ethiopia Meles Zenawi. Meles Zenawi, thank you for being on Hard Talk. እና ወይ የመለስን ልበል ወይ የሌላ ሰው ልበል አላስታውስም በዛ ሰዓት የተጠያቂው ነው ማለት የተጠያቂውን እንትን ላለው አመላለሳለሁ እንደው ለመሙላት ያክል ዶክተር ወዳጅንን ቢሆንስ እየጠየቀ ያለው አርድቶ ጠየቀው BBC thank you for having me the most elegant news network intelligent diligent like Princess Diana so elegant na ሜዷ ወይም በዛ ሰዓት ሰራተኛችን ስታልፍ የሁለት የተለያየ ሰው ድምጽ ነው የሰማችው ስለዚህ አሲዩም ብታረግ አይፈረድባት ወደ እንግሊዛዊና ወይ ኢትዮጵያዊ ወይ የተለያየ ድምጽ ነው የሰማችው ቻንተ 3-4 ድምጽ ሰምታለች እዛ ስትመጣ ሁለት ነው ሶሻ ይዛ መጣች ለማን ነው ሶሻ ይዘሽ መጣሽው የሆኑ ሰዎች አልነበሩ የተለያየ ድምጽ እኮ ነው የሰማሁት አለች ኧረ እኔ ብቻዬን ነኝ እና ብቻህን እያወራህ ነበር በአንድ ሰው ሂሳብ 3000 በጣም ደስ የሚል ገብቷል እንትኑ ሲለያይባት ነው ድምጽ በጣም ሲለያይባት አይማ ከሆኑ ሰዎች ጋር ነው ብላ ተቀምጦ በዛ ላይ ቋንቋውንም ላታውቀው ትችላለች አዎ ፈረንጅ ሰምታ ነው ሻይ ይዛ ስትመጣ እኔ የሚገርመኝ አሁን እሱ ሲለው አሁን የወዳጄነ የዶክተር ወዳጄነ ፊቱንም ነው ፌሻሉም ይመጣል የትራምፕንም ስትለው እንደዚህ በትክክል ነው ብዙ ጊዜ ኢምፕሬሽን መስሎም እንዲታረም አይ ቲንክ ለናሆሚ ማጫወቻለሁ መሰለኝ ኦኬ ድምጽ የሚያስመስለው ልጅ ነው የሚባለው ይሄ በጣም ስህተት ነው አውርተናል ኢምፕሬሽኒስት ማለት ድምጽ ብቻ አይደለም አሁን ልክ እንደ ጂም ኬሪው ጀስቸር በትክክል የሰውነትንም እንቅስቃሴ አሁን ቅድም ያልከኝ አንተ ፎቶ ሲነሳ ያልከኝ ውዳችን ያን ሁሉ ስለሚያጠቃልል ድምጽ ብቻ አይደለም ድምጽ ብቻ ሲሆን ፊት ካልመጣ ፈኒ ነው የምትሆነው ራሱ በሬዲዮ ብቻ ነው ስለዚህ የፊትህ መስልም ይሰራል ያ ነው አሪፍ የሚያደርገው አሁን እንዳልከው የዶክተር ወዳጄና ምስሉ ብዙ ጊዜ ከፊት ነው ወደ ድምጽ የሚሄደው በትክክል ሌሎች ሰዎች ማቃቸው ግን ከድምጽ ነው የሚሄዱት እኔ ፊት ነው መጀመሪያ የማመጣው የሚመቸውም እሱ ነው ይመስለኝ እኮ ኦፍ ኮርስ የድምጽ ቅርጽ ሲስተካከል የፊት ቅርጽ ሲስተካከል ድምጽ ወደዛ ሼፕ ይላል ኢሉዥን ይሆናል የሚያየው ሰው ደግሞ ኢሜጁን ይሞላዋል እዛ ላይ እዛ ይመስላል ሰው ዋው ይላል በጣም ሞዳውን በፊት ይሳቃል ላይ ስንሰራ በዚህ አጋጣሚ እዮባችን እናመሰግናለን ይሳቃል ስንሰራ ሁለት አይነት ነው ኤሌመንቱ ፊድባኩ ላይ ወይም ሰው የሚያሳየው ሪአክሽን ላይ የሆነው ኦዲየንስ ይስቃል የሆነው ደግሞ ይደመም እንዴት መጣ ብሎ ዋው አስማት እንደማየት ነው በትክክል ና ያ ፓርት ወደዋለሁ ሁለት ነገር ስላለው ኢምፕሬሽኒስት ስትሆን ማሳቅም ማስገረምም አለው እና ያን ኤለ በጣም ነው ደስ የሚለኝ በዚህ በስራችን በዘንዴ አስመሳዮች እስስቶች ስለ ይሳቃል አንተው አመጣው እንደውም ጠይቃለሁ እያልኩኝ ነበር በተለይ የኢትዮጵያ ኮሜዲ በጣም አሪፍ የነበረበት ታይም ላይ መድረኮች ሲሰሩ በተለይ አዲስ አበባ ላይ ይሳቃል ኢንተርቴይንመንት እና ዮቤ ነበሩ የሚሰሩትና ያን ጊዜ ማውራት እንችላለን ሸራተን ነበር የምትሰሩት አይደለ እንዴት ነበር ኤክስፒሪየንሱ በጣም ነበር ደስ የሚለው በወር አንዴ ነበር ወር በገባ በመጀመሪያው ሮብ ነበር መሰለኝ ባልሳሳት እና ሰርተናል ለብዙ ጊዜ ካቶ ዮብ ጋር ማለት ነው እና በጣም ደስ ይል ነበር ብዙ ደሳስ የሚሉ ትውስታዎች አሉ ያኔ አንዴ ምን ተከሰተ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ያርፉና ኦኬ 5 ወር ነው 6 ወር ይሆናል ካረፉ ኦኬ ከዛ ሾው ነበረን እና ሾው ላይ ያኔ ምን እንትን ሰራው ያኔ ደግሞ የፈረንሳዩ ነበር መሰለኝ
የቴሌ ኃላፊ ኦኬ ኦኬ ሶ ያሉት ቀሪ ሂሳብ የምትለው ሴትዮ ያኔ በተለያየ ሰው ብትሆን በየሰራ መጀመሪያ በፈረንሳዩ ሰራው ፈረንሳዩ ያልኩትን ሙሉ ለሙሉ አላስታውስም ከዛ በቀድሞ ፕሬዚደንት በግርማ ወልደ ጊዮርጊስ ያሉት ቀሪ ሂሳብ በጣም አሳሳቢ ነው ያለ በዚህ አይነት እንኳን ሂሳብ አይደለም ዘመድም ምንም የለው ምን አይነት ደካማ ነው እናተ ምን አልኩኝ በተለያዩ ታዋቂ ሰዎች ሰራው ስለማላስታውሰው የሰው ፊድባክ ግን ምን ይሁን አሁን ዘመኑን እኮ ምን ታስታውሰውና አሁን አይደፈርም ተብሎ ነው የሚታሰበው በዛ ሰዓት ያኔ ደግሞ ስንሰራ ስብዕና እኔ አሁን በጣም ጠነቃለሁ ስብዕና ላለመካትና ስብዕና እስካልነካ ድረስ ያኔ ያህል የሰው ድምጽ ነው እንጂ ያኔ ያህል የከፋ ነገር የለው ከዛ በተለያዩ ሰዎች ያልኩና መጨረሻ ላይ ማስታውሰው እንዳልኳችሁ የቀድሞው ጠቅላይ ሚኒስትር አልፈዋል እና አብዛኞቹ ደግሞ ዳያስፖራዎች ነበሩ ያኔ መጥተው ቁጭ ብለው እየሳቁ በጣም እየሳቁ ነበር እኔ ማስታውሰው የኔ እንትን ላይ ከዛ መጨረሻ ላይ ደግሞ ያሉት ቀሪ ሂሳብን ድምጽ ያሉት የቀድሞ ጠቅላይ ሚኒስትር ብዬ ፖዝ አርኩ ከዛ ሰው ጭጭ በጣም ቆሲስቁ ነበር ደንግጦ እንደውም የሆነ ሴትዮ ፊት ላይ ያለች ምናምን ያለ ዳይሎ ዛጋምሳ እንደዚህ ኮሜዲ ወደ ትራጀዲ ሩሙ ጭጭ አለ በቃ የቀድሞ ጠቅላይ ሚኒስትር የእንግሊዙ ቶኒ ብሌር ናቸው ሰው በቃ ማን ይበላል ፕሎቲውስ ካንተ በላይ ሰው ተጨነቀ እንዴ በጣም እኔ ማውቄ ነው እንትን ያልኩት ኦኬ እንደ ሴታፕ አመቻችተው ነው አንተ እና በቃ ሰው ሁሉ ደንግጦ ነበር ኤቭሪባዲ የሚገርም ፓንች ላይ ነው ቶኒ ብሌር በኋላ ሲተነፍሱ ይሰማል ታውቃለህ እንሳቅበት ነው በጣም ይገርም ያ አረሳው ሙሌ ሳቃል ላይ በጣም ማረሳው ይሄን ነው ግን በጣም ብዙ ሌሎችም አሉ ያው ገጣሚዎችም ምናምን ነበሩ እነ በውቀቱ እነ ኤፍሬም ነበር በጣም ብዙ ሰው ነበር አሁን ለጃንት የሆናችሁ ሰዎች ያኔ መድረኩ ላይ ነበሩ ሰው በጣም ጓጉቶ ነበር ይመጣው በጣም የሚገርም ነው በጣም አሁን እንደው አቶ ዮብ ልጅ ሚካኤልን ነው ማኔጅ የሚያደርጉትና ምነው እኛ ስንመጣ ማለት ፈልጋለሁ ሰይፉ እንደውም ያሉን አልሰማህም ከፋፍ ጋር ድሮ እንደውም አስታውሳለሁ ይሳቃል ይባል ነበር እዩ በሚሰራውና አሁን ደግሞ ያንተ ማኔጀር ስለሆነ ራፕ ይደረጋል የባለፈው ሾው ላይ አረ ፋፍ ይገርም ደስ የሚል ጊዜ ነበር በጣም ከዛ ምን ልጠይቅ ያሰብኩ መሰረጃሚ የኢትዮፒካ ሊንክ 10,000 ብሩን አሸነፍክ ከዛ በኋላ ነው ሰይፉ ጋር ከታዲያስ አዲስ በኮል ፕራንክ የጀመራችሁት አዎ የመጀመሪያ የሚቀድመው እንትን ነው የኢትዮፒካ ሊንክ ነው 2000 ላይ ከዛ ከሰይፉ ጋር ተነጋገርንና ፕራንኩ ተጀመረ የሴሌብሪቲ ፕራንኩ ማለት ነው እሱም በጣም በቃ የሚገርም እንትን ነበረ ፈጠራው ምኑ በመሃል የሚከሰቱት ነገሮች ምናምን አሁን የእንትና ፕራንክ በተለይ ያህሊ ነው ሰራዊትን በእንትና ነው ፕራንክ ያደረግነው ማን ጋር ደውለ በአለሊ መኳንንት ሰራዊት ጋር ደውለን እሺ ከዛ ደወልኩ አለሊ መኳንንት ሆኜ ሰራዊት እንዴት አለን ማለበል አለሊ መኳንንት ነኝ እንዴ አለልኝ አረ ተጠፋፋን የተጣላን እኮ ራሱ ነው የሚመስለው ይሁን ሰራዊት ምን መሰለው መድረክ እንድትመራ ቤተ መንግስት ውስጥ ሆኑ ጀርመኖች ጋር ስለምሰራ ነኝ $40,000 $40,000 ዩሮ ሊከፍሉ ያስባል ሊከፍሉኝ ምን ስለምመራ ነው አዎ አንተ ታዋቂ ስለሆንክና መድረኩ እንድትመራ $40,000 ዩሮ ጀርመኖቹ ይከፍሉዋል ታዲያ ምን ችግር አለው ይመራል ከዛ ደግሞ የሆነ ሌላ ስራ አለ ለሱ ደግሞ $20,000 ዩሮ ይከፍሉዋል ማለት ነው እና ከዛ ይሄ ደግሞ ለዛ ነው ይሆና ከዛ እና ይሄን ለማረግልህ አንተ የምትሰራው ሂሮሺማ ፊልም ላይ
የሆነ ፓርት ትሰጠኛለህ? ይሄ ሰናይ ገጸ ባህሪ አንተ የምትጫወታቸው ሰናይ ገጸ ፊልም የምትሰራቸው አንተ ሰናይ እሱ አይነት። ከዛ መጨረሻ ላይ ፕራንኩ አለቀ። ከዛ ከሆነ ሳምንት በኋላ ይሁን ከሆነ ጊዜ በኋላ ዋናው ሰራዊት ይደውላል። አለልኝ ዋናው አለልኝ ያልተወጋው ጋር ሲደውል ሄሎ አለልኝ እንዴት ነህ ሰላም ነው ማለበል ጭራሽ ስልክ ምን ነካ ስልኬን ዲሊት አደረከው ማን አንተ ማን አላምንም አትቀልድ እባክህ ሰራዊት ነኝ ስማ ከዚህ በኋላ ማንንም ሰው አለም በአካል ተገናኝተን ብንወሻ ሰው የሚታመንበት ጊዜ አለ የአምላክ ያለ የአገር ያለ የፕራንክ ያለ ዘመኑ ከፋ ይገርም ሌላ ማንን ፕራንክ አድርጋችኋል ያኔ ወይ በጣም ብዙ ሰው እንዴ የቀሩም አሉ የነዋይን ያ በጣም የሚገርም ጊዜ ነው ያሳለፍነው ከሰይፉ ጋር በተለይ ፕራንኩን ብቻ አይደለም በመሃል በቃ ስንፈጥረው የሚከሰቱ ነገሮች በጣም ደስ የሚሉ ነበር ደስ የሚል ትውስ አሁን የነዋይ ራሱ ትዝ ይለኛል ጋሽ ሙሌ ነኝ ሙላቱ አስታጥቄ ነው ነዋይ ጋር ደወልክ ነዋይ እንዴት ሰላም ነው ወይ ሙሌ የጥንት የጠዋቱ ወደ 40 ምንጭ መጥቼ አንድ ወዳጄ ጋር የሱ ደግሞ ጓደኛ ወደ ሐዋሳና ብሎኝ እዛ ሄጄ ነዋይ እባክህ ወደ ጉዳይ ልግባ ሙላቱን የሳቀው ሳቅ ሲያውቅ ጊዜ ማለት ነው ያው አርቲስቶች ጋር ስለሆነ ብዙ የምትደውለው ስሙዝ ነው አይደል ሪአክሽኑ የሚሆነው ሲያውቁ ይሄ ግን እንደዛ የገጠመ አለ አግሬሲቭሊ እንደው እናንተ ተጨና ነው ያለ ሰው ማን አለ አንድ ጊዜ ያው የሆነች ሴት ትንሽ ደስተኛ አልነበረችም ማስታወሰው ማን እንደነበረች እዛ ይለኝ ኦኬ እና እሷ ትንሽ ደስተኛ አልነበረችም ይቅር ብላ ትቻታለሁ ሰይፉን ጋር በቃ ይቅርብኝ ምናምን አለች ተውን ኦኬ እንጂ የባሰ ነገር እንደዛብን አልገጠመም በጣም ይገርም እስካሁን ግን ምን ያህል ሰው ታስመስላለህ ጃሚ ወይ አላቀው ብዙ አላቀው አዲስ ሲመጡም ትጨምራለህ ደግሞ አሁን ናሆሜም ያውቃል አንድ ሰው ሰርተህ በአንድ ሰው ድምጽ ውስጥ የሆነ 3-4 ሰው ታገኛለህ በደንብ አይደል እሱ ነገር አስተውላላ ይገርመኛል ተያያዥነት አለው የፈጣሪ ስራ ነው ይገርማል እንዲህ ነው ብለን ማንገልጸው የኔና እሱ አልገባኝም አንዱ ጋር ታቀራርበዋል በቃ እና ይገርመኛል አሁን የህብስትና የሐመልማል ድምጽ አይተዋል እንዴት እንደሚያሳስብ በጣም ተመሳሳይ ነው በቃ ሰው አንተ የህብስትን ቻልክ ማለት የሐመልማል አይከብድም ዝም ብየሳስበው ነዋይን ከቻልክ ዶክተር ወዳጄነ ስሙዝ ሊቀር ይችላልና ምናምን ኤሌጋንት ሰሞኑን ስላንተ ሁሉ ሲያወራ ነበርና በዚህ አጋጣሚ ዶክተር ወዳጄነህን ለማመስገን ፈልጋለሁ ከልቤ ምክንያቱም ከኢትዮጵያ ታዋቂ ሰዎች እሱ ይመስል መጀመሪያው እኔን ያበረታታኝ በቲቪ ኮሜዲያን ጃሚን ታውቂያለሽ እኔ ላይ ይቀልዳል እኔም ወስዳቸውን ቃላት ይወስድና ምግባችን ዲሊጀንት ነው ኢንቴሊጀንት ነው ፐርሲስተንት ነው ፐርሲቨረንስ ብሎ አመስግኖኛል በጣም ይቅርታ አመስግኖኛል ሳይሆን አበረታቶኛል አስታውሳለሁ አይ ቲንክ የመጀመሪያው ብዙ አመት ያው እዚህ ጌም ውስጥ ብዙ ጊዜ ነኝና ከቆየው ከማስመስላቸው ሰዎች እሱ ብቻ ይመስለኛል ሚዲያ ላይ ያበረታታኝና በዚህ አጋጣሚ ምስጋና እንድታደርሱልኝ እናደርሳለን በሰራዊት ድምጽ ጠይቃችኋለሁ የመጀመሪያው ግን ኦፊሻሊ ሚዲያ ላይ ያስመሰልከኝ ማን ድምጽ ነው ይሄ በጣም ሩቅ ነው ኤሌጋንት የሆነ ጥያቄ ዲሊጀንት የሆነ ጥያቄ አይ ቲንክ የኃይሌ ይመስለኛል ኃይሌ ገብረስላሴ ኃይሌም በጣም እንትን ብሎኛል አግኝተዋል እኮ አይደል በራሱ ድምጽ ቢሮ ሄጄ እኮ አውርቼዋለሁ እና እንደዚህ ሲያየኝ ፕሮፋይል ሲያደርገኝ አልጠበቀም እንደዚህ አውና እንደዚህ ከገነ መልክ እንደው ሲያዩ ግን እንደዚህ ካትመስልም እንደዚህ ካልጠበቅኩክም ገብቶ ነገርም እኮ ነው አንተ እንደው ሰው ልጅ ግፍ ነገርም ነው ታውቃለህ ከዛ የራሱ ወንበር ላይ አስቀምጦኝ ለሱ እንደ ትሪቢዩት ነገር ነበር የሰራሁት
እናስቀምጦኝ ምናምን በቃ አውርተን ሰማያዊ ቱታ ለብሰህ ጥቁር ቱታ ለብሼ ቱታ ለብሰህ አበረታቱኝ ብሎኝ በቃ በጣም ተመቸኝ። ነው ፍራንክ አድርገው ነው ያለህ ነው አጫውተኝ። አንዴ ኃይሌ በቃ ባንተ እኮ ድምጽ አሉት ሰይፉ ላይ እየወጡ ሰው ፍራንክ እያደረጉ ነው አሉት። ምን እንደሆነ ታውቃለህ? በእኔ ድምጽ ማውራቱ አይደለም ማለት በእኔ ድምጽ እንደው ደውሎ ባንክ እንደሆነ ነገር ወጪ እንዳያደርግ ነው እንጂ ቀኑን ሙሉ አያወራም። ግን ባንክ ደውሎ ባንክ እንዳይደውል ነው ብሏል አሉ። ይሄን ወሬ ሰምቻለሁ። ዋው ኦኬ። ጉማ አዋርድ ስንተኛው እንደሆነ አላስታውስም። የብሔራዊ ቲያትሩ በእኔ በጣም አድናቂ ነኝ ጃሚ። እንደውም እዚህ ነው መናገር መፈልገው። ብዙ ጊዜም ብለኸኛል። በትክክል ተሰጠው ሁሉ ከላይ ነው። እኛ ደግሞ ወደ ላይ እንወስዳለን። ቴንክ ዩ ጃሚ። ምክንያቱም ከልጅነት ጀምሮ ነው ስናይ የነበረውና ከአእምሮ በላይ ነበር የሚመስለን ሁሉ ነገር። እኔ ካየኋቸው ውስጥ ከወደድኳቸው ውስጥ ያንተ ስራ እዛ የጉማ አዋርድ የብሔራዊ ቲያትሩ ላይ ኢሳያስ ይሄን ጭዌ አትረሳው በፍጹም። ኢሳያስ አፈወርቄን ልክ እንዳንተ ኢምፕሬሽን የሚሰራ ኤርትራዊ ኮሜዲያን ኢሳያስ አፈወርቄን አስመሰለና የኤርትራ ደህንነቶች ያዙት። ምን ተፈጠረ ከዛ? አንተ ጨርሰው የምር ሙሉ ትዝ እንደማይለኝ ነው ማጫወት። እንትን ያልከው እንጂ የጉማው ሙሉ ትዝ አይለኝም። ንገር አንተ ጮምላቃ። አሁን ሰምተናል እኮ ኢሳያስ ሲተኛ ታስመስላለህ አሉ፣ ሲበላ ታስመስላለህ አሉ። ሰው እኛ ምናውቀው አለ በሰውነቱ በገላው ይሾረሙጣል፣ አንተ በድምጽ ትሾረሙጣል። ሆዴን ያመመኝ በቃ። ትልልቅ ሰዎች ናቸው መድረክ ላይ የነበሩት። ማንም ፕሮቶኮሉን አልጠበቀም። በቃ በደንብ ነው የሳቁት። ያቆይቷል። በጣም የሚገርም ኤክስፒሪየንስ ነው ብዬ አስባለሁ። ከዛ ቀጠለ እኮ እዛው ላይ ጃሚ ከጀመረ ያቆም አንዴ ከገባው ሰይፉ ፋንታሁን 911 እሱ በቃ ሰይፉ 911 ሆኖ ቢደወልለት አንድ ሰው ሌባ ገብቶ ምናምን ነው አይደል የሰራው? እንደዛ ሰርቶ ኧረ እባካችሁ ሌባ ገብቶ ነው ምናምን ብሎ የሆነ ሰው ይደውላል። ተረጋጋ፣ ሌባው እንትን እስኪል ድረስ እስከዛ ስለምን ይወራ? ስለ አርሴናል ካንጋሮፎ ኤና ሞት በጣም ሞትክ እንዴ? በጣም ሌላ ጊዜ እንደውላለን። ይገርም ነው። አሁን ወደ አንድ ጥያቄ ልመጣ ነው። ሰይፉ ሾው ኦን ኢቢኤስ ላይ አንድ ነገር ሰይፉ ተናግሮ ነበረ። ከአሜሪካው ኤቢሲ ስቱዲዮ ሰዎች ኮንታክት አድርገው ነበር። እኔ ከምለው አንተ ሙሉን ነገረን። ምንድን ነው የተፈጠረው? ትራምፕ ታሬ መጀመሪያ ሲመረጥ ኮንታክት አድርጉኝና እኔ ከከተማ ውጭ ነበርኩ እንዳጋጣሚ። ቅድምም አሳይቻለሁ አይደል? በደንብ እና ከኤቢሲ ስቱዲዮ ነው የምንደውለው ምናምን የጂሚ ኪምል ፕሮዲውሰር ነኝ እና በትራምፕ አስመሳዮች ዙሪያ ልናወራ ፈልገን ነው የሆነ ሴግመንት ነገር መስራት ምናምን ከአሜሪካ። ከዛ ፌስቡክ ፋን ፔጅ ላይ መጣል። ይሄ ማን ሰው ፕራንክ አድርገን ምናምን በቃ ተውኩት። ይሄ ፕራንክ ነው ምናምን ቢጻፍኩና ተውኩት። ከዛ አይደለም ሊመስልኝ ይችላል ብሎ ቢዝነስ ካርዱን ላከ። ቢዝነስ ካርዱን ፎቶ አንስቶ ላከ። ከዛ ጂሚ ኪምል ምናምን ፕሮዲውሰር ምናምን ይላል። ይሄ ነገር ምንድን ነው ምናምን ብዬ ከዛ በፊት ጆን ኦሊቨር ላይ ታይቷል ቪዲዮ። ሪያክት አድርገውበታል። እሱን ቪዲዮ ደርሷቸው ይመስለኛል። ያው አንድ እንትን አይደለ ሌት ናይት ሾው ስለሆነ እዛው ሊደርስ እና ከዛ እና እንደዚህ ልናደርግ ነው ምናልባት እዛ ላይ አይተውት ይሁን ብዬ ጠረጠርኩኝ። ከዛ ሰውየው ሪች ብራውን ይባላል፣ የሱ ሲኒየር ፕሮዲውሰር ነው። እና እስቲ ቼክ ላድርገው ብዬ ጉግል ላይ ገብቼ ሳየው አለ። ከዛ ያው ምናምን ቼክ አድርጌ ያለው በቃ እውነተኛ ነው ምንም ችግር የለም ምናምን ብዬ ጻፍኩለት። ስልክህን ላክልኝ አለ። ላኩለት። ደወለ። እንዴ ብዬ ላውራው ከዛ በኋላ ድንጋጤው ማለት ነው። ድንጋጤው እንጂ እንግሊዘኛው ጠፍቶ አይደለም በእጅ ነው። ኧረ ይጠፋል እንግሊዘኛው አማርኛም ይጠፋል እኮ። ቀጥታ ደወለ እሱ ራሱ ደወለ። ኦኬ ከዛ this is Rich Brown, the producer of Jimmy Kimmel. This is a comedian Jammy, right? ምናምን አለኝ። Yes ምናምን. I was watching one of your videos and
We're thinking of making a segment on Trump impersonators around the globe. And what fascinated me about your impression is you do a lot of the Trump impersonators. When they do the impression, they do it in their own language. So, but you do the English one. That's very good. I have a couple of questions I want to ask you. እንዴት ላውራው ያወራሁት በሁሉም በኢትዮጵያ ቋንቋ በ88 ደንብር ያለው እሺ ምናምን ኦኬ አልኩት። በቃ እንዴ ደግሞ ስደነግጥ ቲፒካል አክሰንት ነው የሚወጣው ዋናው yes ነው ምናምን ነው እና ኦኬ yes ምናምን ነው So how do the Ethiopian people see the American president Donald Trump ምናምን okay, we don't like him ምናምን አለኩ እውነተኛው ማንነት ምናምን ጄኒኑን ነገርኩ። ከዛ ያወራኝን የተወሰነውን አላስታውሰውም። ኢንተርቪው እንሰራለን ምናምን እና ማላቀው መስሎታል ጂሚ ኪምልን። ያው ያላቸው ኢሜጅ አላል ስለ ኢትዮጵያ በፍጹም አያስቡ። You know, Jimmy Kimmel is he works in Hollywood, you know. He's Jimmy Kimmel is like VIP, you know Jimmy Kimmel? አራቀዋለሁ በእናትህ ነው አንተ ስለደወልክ ነው እንጂ እና ኢንተርቪው እንሰራለን። You guys have good Wi-Fi in Addis Ababa, Ethiopia ምናምን አለኝ። አዎ አለ ምናምን አልኩ። ከዛ ጠብቀኝ አለኝ። ከዛ ከሆነ ጊዜ በኋላ ከሳምንት በኋላ ጻፍኩለት። 2 ሳምንት ጠብቀኝ አለ። አሁን ለጊዜው ትንሽ እንትን ልንለው ነው ሆልድ እናደርገው ራስ ያሳውቃለሁ ብሎ ከዛ በኋላ ቀረ። አሁን ታሪም አምርሯል ነገሮች። ከዛ በኋላ አልተገናኘንም። ፌስቡክ ላይ አንዳንዴ ጽፍለታለሁ ያው ጓደኛ ነው ስለሆነ እሱ ግን እንትን አይመልስም ብዙ ጊዜ። ይሄ ግን የሚገርም ነገር እኮ ነው ጃኒ። ምክንያቱም ያው አሁን ዘመኑ ታለንት የሚታይበት መንገድ ላንተ አልነግርም ምን ይሆነ እንዳለ እንጂ ስቶሪ ኦፍ ማይ ብለ ምክንያቱም የኢትዮጵያ ኮሜዲ ከዚህ በላይ መሄድ ይችላል፣ ብዙ መራመድ ይችላል። ለዛ ደግሞ ትልቁ ጉዳይን የሚጫወተው ቋንቋ ነው ብዬ አስባለሁ። ሶ አሁን እየመጣላለን ወጣቶች ለምሳሌ በእንግሊዘኛ መቀለድ እንደሚቻል እኔ አይምሮ ይል ሲመጣ አንተን ያዩት ገባ አይደለ? ምክንያቱም እነ ዴቪድ ቤካምን ስታስመስል ጊዜ ዘጃሚ ሾውን ጭምር እዛ ላይ መሰራቸው የነበረውን ሳይ አንተ እንግሊዘኛ አልክ፣ ከዛ እኛ የምናየው ሰዎች ገባንና ፈገግ አልኩኝ። ከዛ ኢትዮጵያዊ ነህ አንተ። ስለዚህ ዋይናት ይሄ ነገር በእንግሊዘኛ ኢንተርናሽናል የመሆን መንገዱ እንደዛ መሆን እንደሚቻልና አሁንም ደግማለሁ በጣም ነው ማከብረ ጃሚ። ቴንክ ዩ አክባሪ ያሳጣል ዜራ ያከብልናንተ እኔ ምስክር ነኝ። ላፕቶፕ ላይ ሙሉ ያው ብዙ ድሮም ስለምንገናኝ ነገር ያጫውተኛል። አንድ የገረመኝ ነገር አለ። ብዙ ኢምፕሬሽኖችን ስትሰራ ፖለቲካል እይታዎች አሉ። ግሎባል ፖለቲካል ይመስለኛል አንደኛው ስፔሻል መሰለኝ እኮ አይደለም የአፍሪካ በራሳችን ሲቀልድ ማንወደው ነገር አለ። ማዲባን ሰራ ከዛ ምንድን ሰውየውን ደገምክለትና ምን ነበር አፕን ያደረገው ያ ሴታፕ ሰውየውን አፍሪካዊው ሰውዬ ኦኬ ብዙ እኮ ስትሰራ ታውቃለህ። አይ ኖ እንትን ይለዋል this guy is funny you were born and raised here in the US you were raised here Addis Ababa I'm impressed do Madiba please do Madiba now Mandela one of the mistakes of which most political analysts make has to think that their enemies should be our enemies. Oh my goodness son. ከዛ የራሱን ደገምኩለት ማለት ነው። Oh my goodness what a funny guy. Who is that? I don't sound anything like that. You are funny but you are not that funny. Crossing the red line. Ethiopians have a big ego. You have a bigger ego than Kilimanjaro. መጣበት በራሱ ላይ አንወድም እኮ እኛ በትክክል አፍሪካኖች ብዙ ጊዜ አለመድ ነው ስንቀልድ እንጂ ኢምፕሬሽን ሂውመር እኮ ገና እኮ ነው አሁንም አይደለም አሁንም ገና አላደገም። ከሌናትንከው የሚለው ይበዛል እኮ የለንም በብዙ ሰው የሚያይበት እይታ በጣም የሚገራርሙ በእውነት እኔ ላይክ ብዙ
እማልጠብቀው ኮሜንት እማልጠብቀው አድናቂዎች የሚገራርሙ አሉ። በቃ ማለት አእምሯቸው የመጠቀ የምሬን የሚጽፉት ኮሜንት ምናምን በጣም የሚገርም። አንዳንዶች ደግሞ በጥላቻ ይመስላቸዋል። እኔ በዛ መንፈስ የሾፍክ ነው ይመስላችሁ? በቃ እንደ ማንኛውም ሰው አስተያየት ነው እንጂ ብላይንድሊ የሚናገሩ ሰዎች ጥላቻ ምናምን የለው። ለኢንተርቴይንመንት ብቻ ነው የሚሰራው ታውቀዋለህ እንጂ አሁን ናሆሜም ጥላቻ ኖሮት አይደለም የሚሰራው። ግን እንደ እይታ ነው። እይታ በጥላቻ ካየው ይሆናል ምንም ነገር ፖዚቲቭም የሆነ ነገር ካየው በጥላቻ ይሆናል። ብር አለው ኮሜዲ ብር አለው። የክበበው ወደ ክበበው ልመልስ የለ ኢትዮጵያ ላይ ብዙ የለም። ከኔ ጋር ይዋልክ ውጭ ሀገር አለ እኔን እያየ ከፓዮኒሮቹ ሀገር ብዙ የለው ለምናል። ውጭ ሀገር ግን ያው በደንብ በተለይ እሱ እንዳለው የቋንቋ እንትኑ ካለፍ ነው ቀላል ስለሆነ እኛ ደግሞ ኢትዮጵያኖች ብዙ በጥበብ እኮ በዓለም ላይ እንታወቃለን። በእንግሊዘኛ መቀለዱ እኮ በጣም ትንሽ ነገር ነው መሆን ያለው። ስንት ነገር አበርክተናል ለዓለም። ደግሞ ብዙ ዓለም ስለኛ ማያውቀው ነገር አለና ያን ይዘን ከሄድን ኢሜጅ መቀየር አሁን በቀላል ነገር እኮ አይደለም። ምክንያቱም የኛን አሁን የ84ቱን ወይም 77ቱን ድርቅ የኛን ኢሜጅ ለማበላሸት ምዕራባውያን በጣም ብዙ ሚሊዮን ዶላር መድበው ነው ያበላሹት። በቀላል ነገር አይደለም። ተጠንቶ አፍሪካ እንደዛ እንድትታይ ኢትዮጵያ እንደዛ እንድትታይ ምክንያቱም የአፍሪካ ነጻነት ተምሳሌት ነች ሀገራችን። ብላክ ኮንሽስነስ ሬሜዲ ኦፍ ዋይት ሱፕሪማሲ ስለሆነች ኢትዮጵያ መታ ማለት ሆል ኦፍ አፍሪካን ታዳክማለ። ሶ ያለ ማድረግ ኢሜጃችንን ለማበላሸት በጣም በብዙ የቤት ስራ ነው የደረሱት። እኛ ደግሞ ያን ሪቨርስ ለማድረግ እንደዛ ማድረግ አለብን። በኮሜዲ አሁን በሚችለው በኮሜዲ ኢሜጃችንን መቀየር ፈልጋለሁ። አሁን አያዋለሁ የውጭ ሀገር ዜጎች ላይ ሲሰራ ያላቸውን ሪአክሽን ምን በኮሜዲ ለመቀየር በጣም ቀላል ነው። በደረቅ ሲሆን ጥሩ አይመጣም። ኮሜዲ ግን እያዋዛ ቀይሯል። እንደውም አሁን እየሰራ ያለው ፕሮጀክት በደንብ ሞር የሚያግዝ ይመስለኛል። አሁን ያሳየን መናገር ከተቻለ አኒሜሽኑም አንድ ትልቅ አኒሜሽን ላይ እየሰራን ነው። እንደ እግዚአብሔር ፍቃድ በቅርቡ ይመረቃል። የኢትዮጵያን አሪፍ ገጽታ የሚያሳይ ነው። ናሽናል ፓርኮችን፣ የኢትዮጵያን ዋይልድ ላይፍ፣ የኢትዮጵያ ብርቅዬ እንስሳዎችን የሚያሳይ 3D አኒሜሽን የሆነ ነው። በሀገር በቀል አርቲስቶች ኦል ኢትዮጵያን ካስት ነው ከኔ ጀምሮ ቮይስ አክተሮቹ ዘፋኞችም አሉ። አኒሜተሮቹ የሚገርሙ ናቸው። አሳይተኝ ገረመን። በእኛው ልጆች ነው የተሰራው። ፐርፌክት ነው እንትን አኒሜው ነው። በጣም ጽድት ያለ ነው እና ፕሮዲሰሯ ፍሬህይወት ካሳይ ትባላለች። የመጀመሪያው የሀገራችን አኒሜሽን ፊቸር ፊልም ነው እና በቅርቡ እንደ እግዚአብሔር ፍቃድ ይመረቃል። እና የኢትዮጵያን ግን በጎ ነገር የሚያሳይ ነው። በቃ እንዳልኩ የመልክዓ ምድሩ ተፈጥሮን ቱሪዝም ላይ ሀገራችን ላይ ጥሩ የሚያሳይ ነገር ነውና በቅርቡ እናስመርቃለን። ይሄ በጣም ቢግ ሙቭ ነው ብዬ አስባለሁ። እኛም በትክክል ምክንያቱም አንዳንድ ጊዜ የሆኑ ታለንቶች ዲዘርቭ የሚያደርጉትን ቦታ ሲያገኙ ብዬ አስባለሁ። ያኮ ነው ጸሎት ተሰማ ማለት እኮ እሱ ነው። ያንተን ቫልዩ የሚያቅሰው ሲያገኝ እግዚአብሔር ይልክልሃል። በዛ ለማስተዋወቅ እንሞክራለን። እኔም በምችለው በተለያዩ ድምጾች እየሞከርኩ ነው ለማስተዋወቅ ሀገራችን። 3 ገጸ ባህሪ ምናምን የምትጫወተው እየቀያየርክ እዛ ላይ ራሱ እዛ ላይ ወፍ ነኝ። ይቅርታ እንትኖቹን አልተናገርኩም። ካራክተሮቹ ወፉ የእንግሊዛዊ ነው እና የሱ ድምጽ Astalk? How dare you? I am a secretary bird, the finest of all the avians. I am the ninja, the snake assassin. ወፉ ነው ይሄ። ፖቸር ደግሞ አለ እዛው አኒሜሽኑ ላይ። ፖቸሩ ደግሞ የምዕራብ አፍሪካ ልጆቻችን አክሰንት ነው ያለው። What are you doing? Where are you going? You are just a little kid. A little kid. የሚል ነው። ሶስተኛው ደግሞ የኢትዮጵያ ወፈር ያለ ድምጽ ያላቸው የኢትዮጵያ አባት ናቸው። Hey, welcome to the garden of Eden. የኛው ከአማርኛ እንግሊዘኛ አማርኛውን በእንግሊዘኛ እንደምናረገው Welcome to the garden of Eden የሚል ድምጽ ነው ሶስተኛው። በጣም ደስ ይላል። እስኪወጣ እንግዲህ በጣም ነው በጉጉት ነው የምንጠብቀው። እኔ ራሴ በጣም ጓጉቻለሁ። እንትን ጃሚ የአሜሪካ ኤምባሲው ጉዳይን ሄደህ የተሰቀሉት የፕሬዝዳንቶች ፎቶ ምን ተፈጠረ? እስኪ
4 እስካሁን ተከልክያለሁ። ኦኬ ቪዛ ከድሮ ጀምሮ ሲቆጠር ኦኬ ቪዛ ግን ብዙ ሰዎች አሁን የኛ እይታችን ሌላ አይደለ? በደም ኢምፕሬሽኒስቶች እይታችን ሌላ ነው። ቀደም ስለው ነበር ለናሆምና ብዙ ሰዎች የማያውቁት ዲናይድ ስትሆን ካዳመጥክ ግርግዳው ላይ ያሉት የአሜሪካ ኤምባሲ ግርግዳው ላይ ያሉት የአሜሪካ ፕሬዝዳንቶች ፎቶዎች አሉ ይሁሉ ያዋሩሃል ኢምፕሬሽኒስት ስትሆን እና ዲናይድ ትሆናለህ አይደል? I'm sorry sir but you don't seem to qualify for a US visa. ብላ ትሰጣለች ወይ ይሰጣል። ከዛ ቀና ብለህ ካዳመጥክ ቡሽ እኔ መጀመሪያ ቡሽ ነው ያወራኝ አረ ከፎቶ ላይ Fool me once. Fool me once, you're a fool. I'm a fool. No, የሚሆን አባባል አለ እሱ የሚለው Fool me once, shame on me. No, fool me once, shame on you. Fool me twice, shame on me. Mr. Abbey, you don't really look like an Ethiopian. You look like a Sudani. ከዛ ሁለተኛ ገባው ሁለተኛም ተከለከልኩ። I'm sorry sir but you don't seem to qualify for a US visa. Try next time. ከዛ ያወራኝ ክሊንተን ነው። Oh my goodness. Look at that woman next to you, Jamie. She is so fine. Yeah, I can take you to the US anytime. Just call me. She is so fine. Wow. ከዛ ሶስተኛ ገባው እየተከታተላችሁ ነው። ወረም ሶስተኛ ላይ ነን። ሶስተኛ ላይ ከዛ ስገባ ኦባማ ነው። ሶስተኛም ተከለከልኩኝ። I'm sorry sir but you don't seem to qualify for a US visa. ከዛ ኦባማ listen, Jam, next time you come to the U.S. Embassy in Addis Ababa, use your impressions to create the right impression. Yes, you can, Jam. Yes, you can. Yes, you can. መጨረሻ ስከለከል ታሬ ነበር። ታሬ Look at this guy. This guy he's not even funny by the way. He's not funny. He's so big, by the way, so huge. His head is so big, by the way. Most Ethiopian men, I love Ethiopian women, by the way, so fun. Somali, I love Somalian women. Yes. Most Ethiopian men and Somali men have big heads and chicken legs. They look like human lollipops. Big heads and chicken legs, the men. Some Ethiopian men look like light bulbs. Big head and a small neck, by the way. Great people. Don't ever come to the US Embassy, Jamie. You made fun of me tremendously. ታሬ ያመረረ እንትና ትዝ አለኝ ታውቃለህ። ኖት ኦፌንሲቭ ግን አሁን ምርጫ የሚወዳደረው የሀረሩ የሚቀሰቀሰው ልጅ እሱ ትዝ አለኝ። አሁን በታሬ ቢያሸንፍ ጉድ ነው። ታሬ እኮ ማን የሚገርም ነው። ዓለም አቀፍ ያደረገኝ እኮ እሱ ነው። በደንብ በትክክል እሱ ትልቅ ሙቭ ነው። እሱ ራሱ ሶሪ እሱ ራሱ ትልቅ ሙቭ ነው አልኩኝ እንዴ በጣም ኢንተርናሽናሊ በዓለም ላይ እንደሱ የተመሰለ አሜሪካ እኮ ፕሬዝዳንት እዛው አሜሪካ ውስጥ ራሱ በጣም ብዙ ናቸው የሱን ኢምፕሬሽን እንዴ በጣም ስማ ራሱን አጆኩን የሚሰጠኩ ይፈልጋልም ይመስላል። ድራማቲክ ነው በጣም አንዴ የሚናገረው ነገር አሁን ከአንድ መሪ ከምትለው የሚጠበቅ አይደለም። አሁን ስለ ኒኪ ሚናጅ የተናገሩት ነው። ኒኪ ሚናጅ your face is so beautiful so beautiful እንትን ይለው ያመልጠዋል እዛ ኒኪ ሚናጅ she's so beautiful woman her skin is so soft like Somali women. You can get hydrated by just touching her skin. So moist, by the way, tremendously. Somalian women have the softest skin, like the inside of a Rolls Royce, by the way. So soft, tremendously soft, by the way. ወንዶችን ግን አይወድ The men look like lollipops, human lollipops, big head and chicken legs, Somali men. ውጥልኝ ይቀላል እኮ እንዴ በስማ በጣም ነው የሚጠላቸው። እንትን አይዲያዎች ላይ ብዙ ጊዜ ቪዲዮዎችን ስትሰራ ስትለቅ ምናምን ፓን አፍሪካኒዝም የሚለው ኮንሰፕት በደንብ የሚስብ ይመስለኛል። ምንድነው እሱ ላይ ያለ መልከታ? እሱ ላይ በጣም ከሀገራችንም ጋር ስለሚገናኝ ነው። ሀገራችን ያው ባለፈው እንደም ካየው ቪዲዮን በዌስት አፍሪካ አክሰንት አድርጌ Ethiopia is the Adam and Eve of Pan Africanism. The colonization antibiotic clinic. ምናምን ብያለሁ። የፓን አፍሪካኒዝም እናት ነች ኢትዮጵያ ወደድንም ጠላንም።
አሁን ከአጼ ቴዎድሮስ ታሪክ ራሱ በቅርቡ ስትጀምር እጅ አለመስጠት የሚለው ኮንሴፕት አይተነዋል ምን ያህል ትልቅ እንደሆነ በማዱሮ የቬኔዙዌላው ፕሬዚዳንት ከመኝታ ቤት ይዞት ሄዱ። ለሀገር ክብር እሳቸው ያረጉት ትሬመንደስ ኮንትሪቢዩሽን እና ትልቅ ነገር ነው በጣም። ከዛ ላይ ትጀምራለህ ፓን አፍሪካኒዝም ስትጀምር እያልክ የኢትዮጵያን እንዳለ ጀግኖች ስታይ አፄ ምኒልክ፣ ገበየው፣ ፊት አውራሪ ሀብቴ ዲነግዴ፣ ጌጣይቱ እያልክ ሁሉንም ስታይ ማለት ነው ከሁሉም ኮርነር ስታይ ኢትዮጵያ የፓን አፍሪካኒዝም እናት ነች። ከዛ በኋላ ነው ከአድዋ በኋላ ነው ፓን አፍሪካኒዝም በደንብ እነ ማርከስ ጋርቬ ጃማይካ፣ እነ ማርቲን ሉተር ኪንግ፣ እነ ማልኮም ኤክስ ብላክ ኮንሽስነስ ውልደቱ እዚህ ነው። ሶ ያን ነገር አላቅም ብዬ እንትን ማለት አልችልም የሀገሬ ታሪክ ስለሆነ ማለት ነው። እና አንድ ሰውዬ ከእንግሊዝ የመጣ አሜሪካ ያደገ የካሪቢያን ሰው ነው እሱን ያጫወተኝና 60ዎቹ ውስጥ አለኝ አሁን ሰው ከአፍሪካ አውሮፓ ደርሶ ሲመጣ የሆነ ደርሼ መጣው ብሎ በጣም ኤክሳይትድ ይሆናል። አሜሪካ፣ ካናዳ፣ አውስትራሊያ እንደሚደሰተው አለ በ60ዎቹ ውስጥ አለኝ ኢትዮጵያ አንድ ጥቁር ደርሼ መጣው ካለ ገነት ደርሼ መጣው እንደማለት እዛ ደርሰ መጣ በስማ እንዴት እድለኛ ነህ አንተ ይባል ነበር። ሶ የኢትዮጵያ ታሪክ ነው ይሄ የዓለም መሪዎችም የሚያሰክሩት ነገር ነውና ሁላችንም የሀገራችን እንትን ስለሆነ እዛ ውስጥ አለሁበት ለማለት ነው። እንደውም ይሄ ፓን አፍሪካኒዝም ላይ ስናወራ ቀደምም በቀልድ አድርገህ ሜንሽን ያረካት ነገር አለች። ይሄ የኢትዮጵያኖች ኢጎ ያለው ጥቁሩ ያልከው ወይ በጣም እውነት ያለው ይመስለኛል። እኛ ለምን ይመስላል እንደ አፍሪካ ራሳችንን የማናየው የሆነ ከነሱ የተሰራ ነገር ነው ወይስ እዚሁ የነበረ ሀሳብ? እኔ አሁን ይገጥመኛል እንደውም ጆክ ሰርቻለሁ በዚሁ ስም መስጠት አለብኝ ይሄን ካራክተር ነው በነገራችን ሰው እየወደደው ስለሆነ እኔ ጃማቱንዴ ብየዋለሁ። ጃማቱንዴ ፕሮፌሰር ጃማቱንዴ it is only in Ethiopia a dark skinned black man can say I am not black with pride like melanin in the skin is some sort of a disease. Emperor Minilik is a dark skinned Ethiopian king. You can ask Mengistu. እና ለምን እንደሆነ አላቀው ሁላችንም አንልም እኮ ግን የተወሰነው የኛ ፓርት ድብን ያለ ጥቁር ሰው እኔ ሚድናይት የሆነ ማለት ሚድናይት እኩለ ሌሊት ከይቅርታ ጋር ለቃሉ ለጨዋታ ተርፈዙ ሚድናይት የሆነ ሰው ጥቁር አይደለም ይላል። እኔ ኢትዮጵያ ብቻ ነው ዓለም ላይ ያለ አይመስልም። እውነት ነው እኮ እና ደግሞ አሁን ጥናቶች እንደሚያሳዩት ኢትዮጵያኖች ዥንጉርጉር ነን ይታወቃል። መጽሐፍ ቅዱስም ላይ ያለ በአንድ ፋሚሊ ውስጥ አሁን ብዙ አይነት ከለር ሊኖር ይችላል። ግን እያንዳንዱ የራሱ ውበት አለው። አንዱ ከአንዱ የሚያንስ አይደለም። አሁን ለምሳሌ የጥቁር ቆንጆ የሚባል አባባል በጣም ያስቀኛል። ከለር እኮ ነው ጥቁር እንጂ እንትን አይደለም። ቀይ ስለሆንክ ቆዳህ ነው የቆዳ ከለር ነው እንጂ የቁንጅና ምልክት ሊሆን አይችልም። የጥቁር ቆንጆ ምናምን የቀይ ቆንጆ ሆነ አይባልም። እና ቀይ ሰው መልክ አይፈጅም ነው የሚሉት። እና እኔ አይገባኝም። ምናልባት እንግዲህ ዋይት ሱፕሪማሲው በጣም ትልቅ አጀንዳ ነው። የእነሱን ትምህርት ከተቀበልን በኋላ የመጣ ነገር ሊሆን ይችላል። ምክንያቱም ቀኝ የተገዙ ሀገሮች እንደዚህ ነው የሚያስቡት። ላይት ስኪን የሆነ ሰው ቆንጆ ነው፣ ዋው እግዚአብሔር ስለሚወደው ነው ላይት ስኪን ያደረገው። ዋይት ሱፕሪማሲ ውስጥ ያለ ነገር ነው እና እኛንም አፌክት አድርጎናል። በነገራችን ላይ እኔ አሁን አንዳንድ ቦታዎች ስቀልድ በአሜሪካ የሚሳቀቁ የኛ ሀገር ሰዎች አይቻለሁ በጣም ብዙ እነሱ ላይ ስቀልድ። የሆነ ቀን ላይ ደግሞ ግብጾች ላይ ቀለድኩ። ግብጾች ስለኛ በጣም የሚደብር ነገር ነው የሚሉት በሚዲያቸው ይታወቃል 24 ሰዓት። እና እንደ ወጣሁና የሆነ መድረክ ላይ እንደ ትራምፕ ሆኜ ማለት ነው because of the Nile water, the Nile dam, there's no water in Egypt. Egyptians are eating all the scorpions, the cobras, the crocodiles. Their bodies are smelling like mummies, fresh mummies. They haven't taken Al-Sisi haven't taken a shower in weeks. His body is smelling like fresh mummies, by the way. ናንዴ ቀለድኩኝ እና የኛ ሰዎች ተሳቀቁ የተወሰነ ግሩፕ ታማል እና እኔ ግራ ገባኝ። ዋይት ሱፕሪማሲ ይሄ ኢጂፕት ሱፕሪማሲ ማለት መሰለኝና አደም ምልህ
እንደ ታሪካችን መሆን አለብን አንዳንድ እነሱ ስለኛ ምንድነው የሚያወሩት ግብጾቹ በጣም የሚደብር ነገር ነው 24 ሰዓት ነው የሚወራው ውሸት ስለኛ እንትን እየተባለ እኛ ግን ስንቀልድ የኛ ሰው አንዳንድ ሰው ምናምን በማያገባው ግራ ነው የሚገባ እኔ አሜሪካም ላይ እንደዛ ገጥሞኝ እሷ ላይ ምስቀልድ እና ፓን አፍሪካኒዝም ላይ በደንብ መሰራት አለበት እንደም ያልከው የራቡን ጉዳይ ራሱ እስካሁን ሳናስተካክለው የነሱ ሲነካ ምን ከፋው ነገር እኔ ግራ ነው የሚገባ እንዴ በጣም አንድ ኮሜዲያን ነበር ስሙን ካስታወስከኝ ሞክ ነው የሚያደርገው የሱ ስታይል ደግሞ ምንድነው ኦኬ ኢራኖችን ምናምን እዛው ቁጭ ባሉበት ነው ማን ከሪ እንደዚህ ይላል ልጅቷ ኢትዮጵያዊ ናት በጣም መነጋገሪያው ነው የሚያደርጋቸው ምናምን ወይ ፍሮም ሲላም ፍሮም ኢትዮጵያ ነው ታቋለው ስሙ ኮረስ ብቻ እሱ በሸቀ በእናንተ ምክንያት እናቴ ሁሉ ጊዜ ገብቶልናል እኮ ይሄን ምሳ 1000 ለባዶ ነው የገባው ኢትዮጵያኖች የተራቡ ነው አንተ ይሄን ምሳ ስታስተርፍ ተለኛ ነው ባለፈው አይ ቲንክ የሆነ ቦታ ሰርቻለሁ ይሄን የፈረንጆች ውሸት ብዬ አንድ በእንትኑ በዚህ በጃማቱንዴ በፕሮፌሰር ጃማቱንዴ ነጮቹ ሁሌ የማይነግሩ ያው በሚዲያ ምንም አያወጡትም ከኢትዮጵያ ድርቅ በፊት አይሪሽ ፖቴቶ ፋሚሊ የሚባል ነበር 16 ሴንቸሪ ምናምን አይደለም 1845 አካባቢ እና 1 ሚሊዮን እንግሊዞች ወይም አይሪሾች ነው የወሰደው እና እሱም በጆክ ሰርችው ነበር ባለ ከኛ በፊት ነው የነበረው የኛ ቅርብ ጊዜ ነው በእኛ እድሜ ነው ድሮት ነው ያጋጠመው ዛም 1 ሚሊዮን ሞተዋል አይሪሽ ወይም እንግሊዞች እና listen the mainstream media always want to show Africa as a place of 24/7 famine no food here but they never tell you about the 1845 Irish potato famine when white people are hungry they are trying to lose weight they are sexy but when Africans are hungry poverty እነሱ ሲራቡ ለእንትን ነው ለዳይት ነው ለዳይት ነው እና እዚህ ያን ደግሞ ትርክት ሁሌ ነው እንትን አይደለ አዎ በደንብ ነጮቹ ምናምን honey are you going to Ethiopia yes but there's no food in Ethiopia yes oh my god they have no food ምናምን ይሉና እዚህ ይመጣሉ እዚህ መጣው አግበስብስ ቅድም በየአይነቱ ይበላሉ ደቀቆ honey have you tried Ethiopian food it's awesome my god you call American food real food it's GMO food okay my god putting chemicals in our body I love Ethiopian food oh my god የለም የሚሉትና እዛ የሚሉትና እዚህ ሲበሉ ለተመጡ ኢትዮጵያን ፉድ ይሏል እዛ ደግሞ የለም ኢትዮጵያን ሱፕ ነው ፉድ ጆኮች ነው ብዙ ነው ያሉት በጣም ብዙ ጆኮች በጣም እና እንደ ቀለደው ቀልድ አንዱ I told my wife I'll take her to an Ethiopian restaurant and we'll have a quick meal because the plate has no food ምናምን እንደዚህ ጆኮች እዚህ መጡና ደግሞ we love Ethiopian food oh my god it's so awesome so healthy Ethiopian vegan food oh my god you call American food real food እዛ አይሉም ግን ችግር ፓራዶክስ ነው እንደው መቀየር ይችላል በኮሜዲ በደም ባልነው ብቻ ራሱ ኮሜዲ ጉልበት ነው አስፍተህ ኤግዛክትሊ መቀየር ትችላለህ እኔ እንደውም እዚህ ሲመጡ ብቻ ይመስለኛል የሆነ ጥቁር ሰው ተዳፍሮ ዩ ምናምን የሚላቸው ያለው ይመስለኝ ምክንያቱም አይተ ከሆነ ልጆች ሆነን ምናምን ፈረንጅ ሲያልፍ give me money ምናምን ግን ምንልበት ሆን ይሄ በመለማመጥ ፕሊስ give me ሳይሆን ፈረንጅ ምናምን give me money ምናምን ይሄ ኮማንድ አለውና ያም ሰርፕራይዝ የሚያደርጋቸው ይመስለኛል በጣም ነው ግራ የሚገባቸው አሁን ግን መቀየር ይቻላል እሱ እንዳለው ኮሜዲ በጣም ፓወር አለው በጣም ምክንያቱም ያዋዛ ሲሰጠው የሆነ ሰው እና እንትን አንድ አይደለም ሌት ናይት ሾው እከታተል ነበርና ዩቲዩብ ላይ በተለይ ትለቃለህ በደም እኛ ሀገር ደግሞ አልተለመደም እንደዚህ ብዙ ግን በጣም ብዙ የሚከታተሉ የሚያዩ ሰዎች ነበሩ ሶሻል ሚዲያ ላይ የተለቀቀ ምናምን ያለው እንዴት ነበር ፊድባኩ እሱን ሚኒስትሪ የማድረግ ሀሳብ አልነበረም ሰይፉ ጋር ትሄዳለህ ምናምን ቃና ቲቪ ላይ ነበር መጀመሪያ ቃና ላይ ነበር ያኔ ነው የጀመረው እኮ ከዛ በፊት እንደጀመረው ነው የማስበው ኦኬ ዩቲዩቡን አንተ መታይ ነበር ግን ቃና ላይ ይተላለፋል ከዛ ዩቲዩብ ላይ አፕሎድ ይደረጋል ዘጃኒ ሾው ያዝለቀቅ ማለት ነው ይገርም ነበር 7 አመት በፊት ስለሱ እናውራ እስኪ ኦኬ እንዴት ነበር እንዴት ሐሳቡ መጣለ ጀስት እነሱ ነው ኮንታክት ያደረጉኝ እና መስራት እንፈልጋለን እንደዚህ ያሉኝ ከዛ ወደ ስራ ገባን
ያው ድምጽ እንደ ሌት ናይት ሾው ነው ያው ታውቀዋለህ ሌት ናይት ሾው ነው ለተወሰነ ጊዜ ሰራ ነው ያው ብዙም አልቀጠለም ስራው ግን ጥሩ ጊዜ ነበረ ደስ የሚል ጊዜ ነበር በጣም ድጋሚ ይመጣ ይሆን ሜቢ ማየት ነው ሰርሽን ይሰማል ሰርሽኮ በቃ ሰው ያስቆመ እኮ ይለኛል እኔ በጣም መረረኛ አሁን ሰላም ነጃይ ምናምን ሰላም አሁን በሰራዊት ነው አይደል ኧረ በራሴ ነው ያወራው ካልታወቀህም እንጂ እንደዚህ አርጋላ አላረኩት እንደ ትሬድማርክ ሆነ በቃ እና በራስ አሁን እንደ በራሴ ሰውራ ሰው እሱ ስለሚያቀኝ ማያቀ ሰው አይመስለው በሆነ ሰው ይመስለው ሰርሽ አግኝቶ በብሩ መዝሙር ነው አይደል በእንትና ነው አይደል ሰርሽ እኮ ይመቻል በጣም በቃ ወራሩ በጣም ሰርሽ የገባው ነው በጣም ባለፈው የእንትና አይ ቲንክ የጎስሽ ኮንሰርት ላይ እሱልል ነበር ተገናኝተን ምን አለ ቪአይፒ ላይ ያገኘሁት እንዳጋጣሚ አላየሁትም እሱ አይቶኝ ነበር መሰለኝ ከጓደኛዬ ጋር ነበር የገባሁት እኔ ዞር አለና ጓደኛዬ በነገራችን ላይ በኢትዮጵያ ውስጥ ቀልድ ብዬ ፈቅጄለት የሚቀልድብኝ ኮሜዲያን ጃሚ ብቻ እና አልኩት ሰራዊት እኮ እሱ አብሮ አደጌ ጓደኛዬ ነው ሏል ይዞ ነበር የማረግ ዋው ታዲያ በታዋቂ ሰው ይቀዳለታ ዋው ይመችጃል ይሁን የማፊያ ምናምን ዶን ነገር ነው ይመስሉ ታውቃል ወራሩ ምናምን ግሬሱ ደስ ይለኛል ለኔ ሁሉ ጊዜ ጥሩ እንትን ነው የሚሰጠኝ ኢነርጂ ያለው ባለፈው እግረኛው ሚዲያ ላይ ቀርቦ እኮ ሰራዊት ማን ነው ማለት ከፍዬ ሃርድ ቶክ ቢከፈለው ትሰራለህ እኔ ከብዶኝ ነው ምናምን ሲለው ምን ይሄ ታዲያ ቀላል ነገር እኮ በጠርቼ ከፍዬ ራሱ ላባረች ይችላል ፊልሞቹ ራሱ ዲያሎጎቹን ብታይ ፊልም ላይ ብዙ ዲያሎግ ያምርም ይባላል የሱ ፊልሞች ግን ሌላ አይነት ቀለውን ያላቸው ዲያሎጎቹ ደስ ይላሉ ለራሱ የሚሰጠው ካራክተር የሚያምርበትን ያቃል ካፕቴን መርድ እኮ በቃ የሚያምርብህን ማወቅ ትልቅ ተሰጥኦ ነው በትክክል ሌላ ነገር ላይ አንዱ የሶሻል ሚዲያ ዳውን ሳይድ እሱ ነው ሰው የማያምርበትን ነው የሚያደርገው በብዛት በልበል የተባልከው የሚያምርበትን ነገር ነው የሚያደርገው ብዙ ሰው ከዛ ቲክታክ ሚኒስተር አንድ ሰው በአጋጣሚ ቢሾምልን ደስ ይላል ፊልተር የሚያደርግ ሰላምና እንደ ቻይና ይባላል አይደል የቻይና ቲክታክ ላይ አለ ይባላል የሆነ ሲስተም እንዳለ ሰምቻለሁ በጣም ሲሊ ነገር አታረግም ኦኬ ጠቃሚ የሆነ ነገር ነው በብዛት የሚያጫውተው አልጎሪዝማቸው የፈጠራ ስራዎች ምናምን ነው እንጂ ብለውተህ እንቶ ፈንቶ ነው እዚያው ኧረ በስመ አብ እንዳጨርሰው አልጨርሰው ወደ ጃክሰን 5 እና ጋሽ ማሙድ ጋር ልውሰድ እሺ በቃ እሱ ሴታፕ ደግሞ ሌላ ፖይንት ኦፍ ቪው ነው ግን በጣም እንደሚያኝ ዛሬ ነው የገባው የረሳሁት ነው አልኩ እኮ ጃን ምክንያቱም አይ ቲንክ ሰይፉ ሲያወራ ነው የሰማሁት ጋሽ ማሙድ የሆነ ሀገር ኮንሰርት ነበረው ማይክል ጃክሰንም እዛው ከተማ ደግሞ ኮንሰርት ነበረውና እንደውም ፍሌክስ ያደርግ ነበር መጥቶ ጋሽ ማሙድ ከማይክል ጋር እኮ ብሏል ከማይክልዬ ጋር ሰርቼ ማይክልዬ የኔ ጌታ Hey Gash Mohammed, I hear you're a very good singer in Ethiopia. I love your works, Gash Mohammed. ይቅርታ እዚህ ጋር ማይክልን ስታወራ እኮ በጣም ሳሲ ሆነ Hi Gash Mohammed, this is Michael. I watch your videos. I love your songs, Gash Mohammed. I love your songs. ማይክልዬ ሰርቀሃል ስማ ይሄ በትከሻ የምትደንሰው ዳንስ ይሄ እንደዚህ የምትለው ከኢትዮጵያ አይደል የወሰድከው ተናግረሃል አልተናገር ይሄ ደግሞ እንደዚህ የምትለው ይሄ እንደዚህ ከየት ነው የወሰድከው አንተ ሌባ ተናገር I may have taken some of the dances from Ethiopia, but I made it my own, Gash Mohammed. I love Ethiopia. ስማ ሌላ የሰረከው የለህም አንተ ሌባ ወይ ስማ Do you remember the time ብለህ አልዘፈንክም? Of course, do you remember the time? እና ተረሳሽ ወይ ወስደህ አይደል ይኸውልህ እማታመጣ ከሆነ ዘፈኔን እሪ ብዬ ነው የምጮኸው አቤት አቤት አቤት
ጃሚ do you remember that? ተረሳሽ ነው። ከዛ ላቋርጥ ነው አንዴ ከተትከኝ ገጸ ባህሪ ደስ እያለኝ ይሄን ጆክ ሰርቼዋለሁ። ብዙ ሰው የሚያውቀዋል፣ የሚያውቁ ሰዎች በደንብ ያውቁታል። ጋሽ መሐሙድና ኤፍሬም ታምሩ ሶደሬ ይሄዳሉ። ኦኬ ሶደሬ ሄደው እየተዝናኑ ነው። እሺ ቁጭ ብለው እየተጫወቱ ምን እያሉ ጋሽ መሐሙድም ስልክ ሊያወራ ይወጣል። ሲወጣል ጋሽ መሐሙድ መጀመሪያ እዛ ኤፍሬም ውስጥ ያለ መስሎታል። ኤፍሬም እንዳጋጣሚ ወጥቷል። ሶደሬ ሲገባ አንድ ትልቅ ዝንጀሮች አሉ አይደል? ቁጭ ብሎ ጋሽ መሐሙድን ያዋል እንደዚህ ኤፍሬም ስነ ስርዓት ወደ ነበርክበት ተመለስ። እሪ አቤት አቤት ተመለስ። አረዛ ዝጋው yes አውራጃም ይቻላል። እሺ እንደውም ጃይ እኔንም አስታወስኩኝ። ማይክልን ከሰሰው ጋሽ መሐሙድ። ከዛ ግን ማይክል ሲያርፍ እኮ በጣም አዝኖ ነበር። ለክሶም ደርሷል ጃክሰን 5 ጋር። ትንሽ እየመጣልኝ ነው አሁን። ቁጭ ብሎ ተሰብስቦ ማይክል የየኔ ጌታ ጨርሰው በእናትህ እኔ የሆነ ስለማላስታውሰው ለኔ አድርገው የኔ ጌታ አልገባቸውም ያዩታል። ጃክሰን 5 አቤት በጣም ገዳይ ነው። እንትኑ እኮ ርቀቱ ነውና ሁለቱን አንድ ላይ ስታደርግ አሁን do you remember the time በምንም ነው ያላሰብኩት። ተረሳሽ ወይ? ሁለት አይነት ኢምፕሬሽኒስቶች አሉ ብዬ አስባለሁ። አንድ ጀስት ቀልድ ቀላቅለው የድምጽ የሚያስመስሉ ልክ እንደናንተ ማለት ነው። አሁን እንደዚህ ሲሆን በጣም ያምራል። አንዳንዶች ደግሞ አለ ድምጹን ብቻ ቁጭ ከተመስገን በየነ ዜና ሲያነበሩ አይስማ እንደ ሰርከስ ብቻ ነው የሚሆነው። እሱ የሆነ ትሪት እንደማየት ታሪክ ሲጨመርበትና የኮሜዲያን ነው። የጃሚ ኦብዘርቬሽኖቹ እኮ ነው ስቶሪ ቴሊንግ ነው። አሜሪካ ኤምባሲ ሪጀክት ተደረኩ ሳድ ስቶሪ ነው ይማዘን ዲስ ኢዝ ነው ኮሜዲያን ማለት እንደዚህ ነው ይባል። ስለናት ነካካ ግን እንዴት ኢንጆይ ያደረገበት ፎቶዎቹ ናቸው። እንዴ ሰው እኮ ፍልፍሉ አንዴ ሲናገር አሜሪካ ኤምባሲ ሄዶ አልነበረ? ሚስት ትግስት ሲባል አቤት ብያለሁ አለ። ትግስት በትባል ሴት ነርቨስ ሆኜ ነው ያለውና በጣም እኮ ያረጋል። ግን በጣም ነርቨስ ያረጋል። አንዴ ኤዲ ግሪፊን ስለ እና አበበ ቢቂላ ያለው ነገር ነበር። ስለ አትሌቶች ገብተው ፈገግ ነው የሚሉት ኢትዮጵያ እንትን ያሳደዳሉ እኮ ነው ያለው። ሚዳቋ ምናምን ሲያሳደዱ ነው የሚውሉት ነው ያለው። እና አትበልጧቸውም። እኛ እንደዚህ አይነት ታሪክ አለ የለንም እኮ እሱን እኮ አይ እንትን እኮ አንተዋወቅም። ኤግዛክትሊ እኛ አሁን የጋናን ታሪክ አናቅም ወይ ኬንያው ደግሞ የሳውዝ አፍሪካን አያውቅም። ስለዚህ ስለማያውቅ ባለህ ጠባብ እንትን ነው ችግር አለው እንትን የሚለው አረ ሌላው ይቅር ጃንሆይ አሁን ዶክተር አብይ ስልጣን ላይ ከወጣ በኋላ ቤተ መንግስትን እያደሰ ሲያስጎበኝ ጃንሆይ የነበራቸውን እነዛን መኪናዎች ከዛር በስካይፕ በሚመስል ቴክኖሎጂ ያወሩ ነበር የሚለውን ስናውቅ አሁን እኔ በጣም ነው የደነገጥኩት። እሳቸውማ ኖረዋል እንዴ በዛ ዘመን ስትጎበኘው ያስደነግጣል። በጣም የሚገርሙ ነበረ። በቃ ላይፍ ስታይላቸው በጣም የሳቸው ድምጽ አልገባኝ። በዚህ አጋጣሚ ኢትዮጵያውያን ከመንጌ ነው የሚጀምረው። መንጌን ትወደዋለህ ማለት እንደ ኢምፕሬሽን ለማስመሰል ይመቻል። አሁን መንጌን አስበው ነገ አድዋ ነው እና አድዋ ላይ ሆኖ ቢሆን ኖሮ ጣሊያኖቹን ይዞ ቢሆን አስበው መንጌ ከጦርነቱ በኋላ እንደው ጃንሆይ እነዚህን እንጨርሳቸው ሲባል ማን ነው እንማራቸው ሲባል የምን መማር ነው? ቂጡን በሳንጃ ወጋው እንጂ እሱ ስንት ሺህ ማይል አቋርጦ አንተን ሊወጋ ይመጣል። እንማራቸው ያለ እንማራቸው ያለውን ውጉልኝ መጀመሪያ ሲወጋ ከዛ መንጌን የሆኑ ሰዎች ሄደው ዚምባብዌ ጌታን ተቀበላሉት። ምን አላቸው? መንጌ የሰማሁትን ነው። ኖ ኦፌንስ ጀስት ሀሳብ። ከዛ ሲያነብ መጽሐፍ ቅዱስ ምን ላይ ይደርሳል አሉ መንጌ።
የእሱ ተራ ሆኖ እንደ ፌሎ ነገር ነው። have you do you accept the load መንግስቱ accept the load ተቀብያለሁ በደንብ ቆምጨጭ ያለ ቅበላ ነው ተቀብያለሁ and read this verse መንግስቱ ብለው ሰጡ። ከዛ ቀኝህን ሲመታ ግራውን ስጠው። ቀኝህን ሲመታ እንዴ ግራህን ስጠው መልስለት በዛው ጨርሻለሁ ጓዶች ተቀብዬ ፊቱ ጠቆረብኝ እየሄድኩት ወደሱ ወደ መንገድ የሚያቅም የሚያይ ሁሉ ይመስለኛል። ምክንያቱም ልጆች አሉት ያው ሶሻል ሚዲያ ይጠቀማሉ። ያኔ በፊት የሰራሁት ነበር እንደውም ዩቲዩብ ላይ የራይድ ሹፌር ነው። ሜትር ታክሲ ነደሽ የነዳ ራሴ እየነዳው ነው። ምን ሂሳብ ተወደደ ነው የምትለው? ውረድ እንኳን አንተ ንጉሱንም ማውረድናል። ማውረድ ብርቃችን አይደል? ንጉሱንም ማውረድናል። ውረድ ይቀልዳል እንዴ? እና ለገጸ ባህሪ ስለሚመች በትክክል በደንብ ከኛ እይታ በጣም ይመቻል። አንተም ታውቀዋለህ። አዎ ኦብዘርቬሽን እኮ ነው ነገር የሚሆነው። ያኛው ስፔሻል ሲሰራ በዩቲዩብ ላይ የምናገኘው አለ አይደል? እኔና እነሱ ስፔሻል ተሰራ። ከዛ በኋላ ብዙ ስፔሻሎችን አልሰራህም። ሶ ሐሳብ አለ ከዚህ በኋላ ወይስ? አሁን ፕሮዲዩስ እያደረኩ ነው የራሴን ከምባክ the Ethiopian Chameleon Comedian የሚል assist comedian እሱን እየሰራው ነው። በእንግሊሽ ነው ማድረግ ያሰብኩት። አሁን እሱ ሙሉ ሴት አሪፍ የ30 ደቂቃ ወይ 45 ደቂቃ ስራ ነው የሚሆነው። የኢሜጅ የሀገራችንን ኢሜጅ ቢልዲንግ ላይ ነው የሚሆነው። ያቺ ያልኩ 84 ላይ ሰጡን የራሳቸውን ረሃብ ደብቀው ሻጋርገው ለነሱ ሲሆን ሴክሲ ነው ለኛ ፖቨርቲ ነው ያልኩት። በቃ ያንን ለመቀየር የሀገርን ኢሜጅ የሚቀይር ስታንድ አፕ ኮሜዲ ለምዕራባውያን ምክንያቱም ሜንስትሪም ሚዲያው እነሱ ነው በብዛት የያዙት ቴክኖሎጂውም እና በዛ ላይ የሚያጠነጥን ነው የሚሆነው። አዲሱ ነው ማለት ነው። በጣም በጉጉት ነው የምንጠብቀው። ያንተን ምርጥ 5 ኮሜዲያን ነገርን ከውጭ እንጀምርና ከውጭ ጂም ኬሪ አይ ቲንክ እሱ ይመስለኛል ያስገባኝ ወደዚህ ልጅ ሆኜ 7ኛ ክፍል ምናምን ያው እድሜ መገመት አይቻልም እና የሱ ዘ ማስክ የሚለው አስተውሰው ዘ ማስክ እንደ ይገርም እኮ አይና የሆነ ሶኒ ቴፕ ነበር የድሮ ቴፕ እናንተ አልደረሳችሁበት አሪፍ ቴፕ ነው እና በዛ ያኔ ቴክኖሎጂ የለም። ኦኬ ያንን ፊልሙን አይና እቀዳ ነበር። እና ደግሞ ዲሊት አረጋው ደግሞ ድጋሚ ይቀዳሉ። የጂም ኬሪ ነፍ ጊዜ ነው ያየው በማስክ እና ላይን ኪንግ ሁለቱም በተለይ የጂም ኬሪ። ስለዚህ ጂም ኬሪ ቁጥር 1 ነው ለኔ ዘፈርስት የፊት የሚያያየው እኮ የሚገርም እኮ በጣም አንዳንዴ እኮ ቀልዱን ተታውና በቃ መገረም ትጀምራለች። ጂም ኬሪ ሲሆን አው ነው የሚያስበው በቃ አይቷል እንዴት እንደሚያደርግ በደንብ ስቴጅ ላይ ሳይክል ሲነዳ በሌለበት ምናምን ዳይኖሶር ሲሆን ምን ሲሆን እሱ ሌቭል ኦፍ አክቲንግ እኔ አላየሁም። በጣም እስካሁን አላየሁም። ሌሎችም አሉ የነሱ በጣም ብዙ ናቸው። ኤዲ መርፊ አለ፣ ኦስቲን ፓወርስ በጣም የለው ነበር ታውቃለህ። Does that make you horny by the way? ኦስቲን ፓወርስን በጣም ነው የምወደው። ጥቁር ኮሜዲያኖች እና ሮቢን ዊሊያምስ በእኛ ጊዜ ታለንት ያለው ኮሜዲያን ነበር የነበረው። በዚህ አጋጣሚ ታለንታቸው ነው የሚታየው እና ያንን አይተን ስላደግን አሁን አንዳንዴ አሁን ቲክታክ ላይ ምናምን ነገር ሴንስ አይሰጥም። ምክንያቱም የተገነባህበት ነገር ነው እና እነዛን አይቼ ማደግ እኔ በጣም አመሰግናለሁ ፈጣሪ። ለምን የእውነተኛ ታለንት አይተን ያደግነው እና ከውጭ እነሱ ነው የማደንቀው። ከሀገር ውስጥ ተስፋዬ ካሳ ከቤ በጣም ባለፈው እንደም የሰራውትን አይቶት በአንድ ወዳጃችን ምክንያት ኡበር ስለሚሰራ ኡበር ይሰራል ባልሳሳት የሰማሁት ነው እና አይስ ኤጀንቶችን እያስያዘ አበሾችን ይልያል እንዴ አይስ ሰላም ነው። Thank you Mr. Kebabo for your cooperation. My god. እንዴ ኮኦፕሬሽን ትላለህ እንዴ? ለሀገር እኮ ነው after we capture illegal immigrants. So who do you know is an
illegal immigrant እንዴ የእንጀራ ማን ነው አማሽ ያለች አይደል እንዴ ማዘር ኢሊጋል እኮ ናቸው ታዳቸው እንዴ እንዳለ ዊል ሜክ አሜሪካ ላፍ አጌን እውነቴን ነው ነው ሰርች ቪዲዮ አይቶታል ነው ወዶታል አይቶታል ክበቦ የሚገርም ኮሜዲያን በተለይ አማርኛ ምናምን ትዝ ይላል አማርኛ እሱን አይቼ ስልኬ ላይ ባለፈው ሚስቱ አማራው ትዝ ይላል ይሄ በቃ ፍራሴስ ከማጥፋት ድረስ ራሱ በቃ ባክ ነገሩ ያልበላው ትቆም ለማጥየው ይክበበው ነው አንድ ስታንድ አፕ ባለፈው ከተጨቆኑት ውስጥ መሰለኝ ይገርም ታለንት የምር አሁን ነው በቃ ታለንት ቫልዩ በማይደረግበት ታይም ላይ ነው የሚገባ እጅ ላይ ያለ ነገር አይታወቅም ያን ያሁን እሱ የሰራው እኔ ያየሁት አሁን በጣም ነው መገረመው ኤርትራዊ ሜትሮሎጂስት ሱጆኮ ማለት እኔ አልሰማም ኢስት አፍሪካን ኤርትራ ቲቪ ላይ ሜትሮሎጂስት የተናገረ ለዚህ ለጅቡቲ ደረቅ ነው ለሱዳን ለኢትዮጵያ ለዛ ሲያዘንብላት አስተውስኩት ፖይንት ኦፍ ቪያቸው በቃ ፊቱም እኮ ነው ፊቱም ስለሚያስቅ ፊቱም ማስቂኝ ስለሆነ ያው ጊፍትድ መሆን አለበት ካልሆንክ ምንም ነገር አይመጣው የሚባል አማርኛ አለ አይመጣው እና አሁን ነው ቫልዩ ሞር ያርኩት ከድሮ ይልቅ አሁን ከበበውን አሁን ነው እና በጣም ነበር የሚያደክመኝ ድሮ መስራ ነበር ከሱ ጋር አንዴ እንደው የሚሳቃል ስንሰራ መጀመሪያ ጊዜ ነውና በጣም ያፈርኩኝ እንደዚህ ምናምን ላለው መድረክ ላይ ወደፊት ገባ እንጂ እንዴ ምን ያሳፍራል ይሄ ልጅ ገና ከላስቲክ እንደተፈታ ነው ከላስቲክ እንደተፈታ ገባ እንጂ ያፍራል ረበስ አንዴ ደግሞ ባክስቴጅ በህይወት የማረሳው በዚህ አጋጣሚ ቢኒያምን ማመስገን እፈልጋለሁ ቢኒያም ማስተርስ ኦኬ እሱ ነበር ያዘጋጀው ያኔ ክበቦን የመጀመሪያ ስታንድ አፕ ቢሆን አይተዋል የሰራውት አንዴ እንደውም ብዙ ሰው ጋር ሆኜ የተለያዩ ቢቢሲ መጥቶ ኢትዮጵያ ምናምን ብዬ ምናምን ስቴጅ ላይ ሰራው ኦኬ እሺ ዋይን ሩኒ ምናምን መሰለኝ እንደዛ እና 3000 ሰው ነው የነበረው 3000 ሰው 3000 ቢሆን እና የዛ አይነት ኮንሰርት ቢዘጋጃው ደስ ይለኛል ቢሆን ላይ ኮሜዲያ ተዘጋጅቶ ጨርሰን ባክስቴጅ ነንና ክበቦ በቃ የሆነ ሰው እየመጡ በቃ ስዕል ነው የምትመስለው ልጅቷ በጣም ነው የምታምረው ኦኬ ከዛ ባክስቴጅ እኔና ክበበው ሌሎች ኮሜዲያኖች አሉ ክበበው አረባክ እንደው ልጄን ባክ እንደው ክበበው አረባክ እንደው ልጄን አረባክ ክበበው አረባክ እኔ ጋር መጣ እሱን እንትን ይዟል እንደዚህ ከበቶ እንዴ ጃሚ ምን አርግ ነው የሚልኝ ሰውዬ እንዴ ምን አርግ ነው የሚልኝ ይያዩኛል እንዴ ምንድን ነው ማረገው እንዴ ግራ አጋቡኝ እኮ ጃሚ እንዴ ምን አርግ ነው የሚልኝ እንዴ እኔ ለስራ ወይስ ልጃቸው እንዴ ካዘር ምንድን ነው ወደኩኝ በቃ ወደኩኝ ብዙ ጊዜ ፊቱ ያስቃል ባክስቴጅ ነው ያስቆሩ አይደለም እሱ ሲለው ግን ተወድቃለ በቃ ፊቱ ምን ጊፍት ነው በፊት ማሳቅ የሚችል ሰው በጣም ትንሽ ሰው አሁንስ አፕካሚንግ ያሉ ልጆች በስታንድ አፕ ኮሜዲ ላይ ምናምን የሚሰሩ ጋሽ ነው አላየ አሪፍ ይዱላ ቅብብል እሱን አስቀምጠ ነው አንተ እኮ እንደዚህ ምትል የሌለ እኮ ነው ባላየ ምን አስተያየት አለ ስለ ሌሎቹ አንተም ሂደህ ምናምን እንዳያችሁ በጣም ተመችቶኛል ምን አለ አሪፍ ምን አለ ስታንድ አፕ በጣም ደስ ይላል እሳቸው ኦኬ ድምጼ እንዳይሰራኝ ገመት እሳቸው በጣም ታለንት ናቸው እውነት ባለፈውም ስፔሻሊ አንተ ኦኬ አትሞስፌርም ተንበለ ተገናኝተናል ብዙ ያላቸው አሉ ኮሜዲያኖች ያው ጊዜ አይገድብም ታለ ሁሌ ይኖራል ትክክል ግን ፈልጎ ማውጣቱ ትልቅ መታደል ነው መኮትኮት አለበት ኛ ኢንቫይሮንመንት ይፈልጋል ያን ሁሉ አልፈ ነው የምትሄደው ኦኬ እና ማውጣት ነው ግን አሁን ያለው ችግር ምንድነው የሶሻል ሚዲያ መጣው ባንዴ እንደዚህ ስኬታማ መሆን ይፈልጋል በሁለት ሳምንት እንደዛ ይሆን ነጂም ኬሪም ብታይ ኤዲ መርፊ ብታይ በ12 በ15 ምናምን የጀመሩ ናቸው እና አሁን ያለው ችግር ምንድነው ምንም ነገር አስቂኝ ሆነው ሶሻል ሚዲያ ላይ ታይና ብለት ስቃሊ ማለት እንዲህ ሲምፕል ነገር ሲሆን አይጣፍጥም አይበስልም
ሶ ኮሜዲ ለመብሰል በጣም ፕሮሰስ ያስፈልጋል የኮሜዲያኖች እና ጊዜ መቆየት ያስፈልጋል በጣም ጊዜ ቆይተ ነው የበሰለ ሲሆን አሁን ብዙ ጊዜ ስታንድ አፕ ኮሜዲ በ20 ቤት የሚሰሩ ሰዎችን ተመልከት በ30 ተመልከት 40 ተመልከት 40 ላይ እንዴት ደስ እንደሚል በትክክል እኔ እየተጠጋው ምናምን አይ ነው ይበስላል ብስል ይላል አሁን የክሪስ ራክንም ብታይ የዴቭ ሻፔል ምናምን ብታይ ከኦልዱ ጋር ስታየው ብስል ይልና ይጣፍጣል በቃ ሶ መቆየት ያስፈልጋል በሁለት ሳምንት እቺ የሶሻል ሚዲያ ስኬት ምናምን ምንም በቃ ያልቅብህና ትቆማለህ ትሰለቻለህ ኮንሲስተንሲ እንዳይኖር ነው የሚያደርገው በጣም አይኖረው የቆየ ነገር ነው የሚጠመው ኮል ያር ነው እኮ ወይንም እንደዛ ጾምም አሁን ጾም ስትበላ አይጠምም በጣም በደንብ አመቱን ሙሉ ብትበላው ክትፎ ወይ ስጋ ቆይ ሳያስጠላ ተገኝቶ ይጥፋ ማለት አይደለም ገብቷል ቆይ የበሰለ ነገር መሆን አለበት የድሮቹ እንደውም በጣም እኔ ባለፈው መንገረመ የሸራተኑ ፕሮግራም ላይ ዲጂ ያዘጋጀው ላይ ብርቄን አልጠበቅኩትም ነበር ሆነስትሊ ስፒኪንግ ግን ገሎት ነው የወረደው እንዴ በጣም በርቄኮ በጣም ምርጥ ነበር በጣም እሱ ነው ሲያስቀኝ ነበር ስታንድ አፕ ኮሜዲ አልጠበቅኩም ነበርና እሱ በጣም በደንብ የተሳካ ነበር ዘመን እኮ ነው አሁን ምን መሰለ እነ ብርቄ የሰሩበት ዘመን ላይ ስኬች ኮሜዲ በሲዲ በጣም ይሰራ ነበር ሶ ኢትዮጵያ ውስጥ ራሱ ኮሜዲ ሲባል ሜቢ አዲስ አበባ ካልሆነ በቀር ወደ ክፍለ ሀገር ስታረገው እንደ አጫጭር ድራማን ብቻ ነበር ሰው የሚያስበው ስታንድ አፕ ኮሜዲን ብዙ ሰው አያውቀውም ነበር ለዛ ነው አሁን ብርቄን ሁሌኛ በስኬች በሲዲዎች የድሮ ኮሜዲዎች አይተነው ባለፈው ሸራተን ላይ መድረክ ላይ እንደዛ ሲያደርግ ጊዜ ሰው ይችላል እኔ በጣም ይችላል በመጽሔቱ ላይ እሱን ኢንተርቪው ያነበብኩ ስቅ ነበር በፊት አያስቅም የሚለው ፊልም የሱ ታሪክ እኮ ነው የሱ ታሪክ ነው ደረጃ ይሰራው የሱን ታሪክ ነው ይሰራው የጾሙና ሰይቼ ፍስክ ሰጠው የግሩን አርቲፊሻል እሱ ላይ ነው የሚቀልው ባይዘው ኮሜዲያን ስቴጅ ላይና ኦፍ ስቴጅ በጣም ይለያያል የኦፍ ስቴጅ ጆኮች ስቴጅ ላይ ቢወጡ ሰይፉ አሁን ሰይፉ ጋር ስንሰራ እሺ ሬዲዮ ላይ የምንገባበት ታይም አለ አይደል ከዛ ውጭ የሚያወራው በጣም ነው የሚያፈነዳ በቃ በጣም እንስቃለን ኦኬ ምክንያቱም ላይቭ ስትገባ እንደ ልብ መሆን አትችልም ማናችንም ማለት ነው ኤዲቶሪያል አለ ብዙ ኦፍ ስቴጅ ሲሆን የሚገራርም ነገር ነው ዋናው ጨዋታ ያለው እዛ ጋር እንጂ ዋናው እንትሩ ላይ የኮሜዲ ሰርተ ትልቅ የተከፈለ ገንዘብ መቼ ነው ቆይስቲሽ ላስባይ ብዙ ስለሆነ ትንሽ የጥሞና ጊዜ ይሰጠኝ ችግር የለውም ትንሽ ወደ ሌላ ጨዋታ ዝምለፍ እስከዛ ድረስ ሽፍት እናደርጋለን እንችላለን እንደዛ ከሆነም የቀድሞ ፕሬዝዳንት የግርማ ወልደ ጊዮርጊስን እናስታውሳ የሰማይ ቤቱ ጨዋታ እኔ በጣም ነው የሚያስቀኝ ይሄን ዘመን ታዝቦ ነው ለምን አታግዘውም አንተ አይ ይግባጃ በመለስ በተባለ ሲጓና አንተ ግን አትልም ብቻውን ከሚሆን ለሁለት ብትገቡ እኔን እስቲ ትንሽ ፈታ እኔ በጃሚ እንትን ነው እኮ ልደቱ 97 ነው ጊዜውና ፖለቲካ ምናምን ተባለ ጉዳዩ ከዛ ምንድነው የፖለቲካ ፓርቲዎች 90ዎቹ ላይ የነበሩትን ካየ በቃ ሳይናቸው ግራ ነው የሚገባው የሆነ ጋንግስተር ሳይን መስሎ ቅንጅት አጥፓ ምናምን ሲያረጉትና በራፕ ባትል ኮምፒቲ ያርጉ ተባለ ልክ ተሾመተው ጋር አመሰግናለሁ እሺ ኩራቶ ልደቱ የሰጣችሁት ሰዓት ተጠቀሙ አመሰግናለሁ የተከበረው ምክር ቤት እኛ የሂፕ ሆፕ ፍኖተ ካርታ ይዘን መጣን እዚህ የሂፕ ሆፕ ፍኖተ ካርታ ዶክተር ብራኑ ቢት ሰጠኝ ዶክተር you know ምንም ችግር የለውም ለደስ ሆነ ቤት ሰጣሃለሁ ግባ እስኪ እሺ ማወቅ ያለብን ሁሉን መናገር የለብን መንግስት ስራውን ይስራ እኛ ግን እንተቻለን ለምን እኛን አትመስሉም ተብለን ብንከሰስ እኛ እንላለን they not like us ናይስ ዋን ናይስ ደን እሺ በመቀጠል ክቡራቱ ሽፈራው ሽጉጤ ቀጥሎ ነው ተባለ አመሰግናለሁ ተከበረው ምክር ቤት አባላት በሙሉ እኛ
ብዙ ነገር የሴቶችን ተሳትፎ አድርገን በሰራንበት ላይ እነ ወይዘሪት ጆርዳን እነ ወይዘሮ አቶ ጆርዲ ሴቶቻችንን በመውሰድ በማያውቁት መልኩ ወራጃል ነው ኤፌንስ ናይስ ፈጠራውን በጣም የሚወደው በጣም ፈጠራው እንዴት ሪያክት እንዳልከው እኮ ነው ድምጽ ብቻ ሲሆን እንዲያውን ሲሆን በጣም ደስ ይላል ሰርከስ ይሆናል ድምጽ ብቻ ሲሆን እንዲህ ሲሆን ጆክም ነው ምናምን ያምራል ጃሚ ፊት አስመስል ብለህ እኔን ምን ችግር አለ ራንክ ልታስደርገኝ በሀገረ አሜሪካ ሜሪላንድ ግዛትና አካባቢ ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል። ሪያ ብራውስ ቀንደባችሁን ኦምብሬታቱ ልሰራችሁ እናንተን እየጠበቀች ነው። እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም ድግስ የተለያዩ ዝግጅቶች ካላችሁ ፏድምቅ ሸብረክ አድርገው ያሰናዱላችኋል። ሁለቱንም ስክሪን ላይ በመናስቀምጠው ስልክ ማግኘት ትችላላችሁ። ደውሉ። መደወል ነው ሰዓት የለም። ግርማ ወልደ ጊዮርጊስ የቀድሞው ፕሬዝዳንት ከሰማይ ቤት የሆኑ መልእክቶችን ኤክስክሉሲቭሊ ለጃሚ ነው የሚልኩት እንበል። አቤት ከሰማይ ቤት ሆነን ሁሉን ነገር ስናየው ብዙ ሰው በሶሻል ሚዲያ ምክንያት ቪው ማለት ቫልዩ ይመስለዋል። ኪው ማለት ወይም ሰልፍ አይኪው ይመስለዋል። ቤት እዚህ ያለው ጣጣ ፖፕ ፍራንሲስ ሰማይ ቤት ፖፕ ፍራንሲስ የት እንዳለ ብታውቂ አዳም ራቡን እንትናም ወይ አመለጠኝ ይመቻችሁ። ለጨዋታ ነው። እንደውም ቅድምም አውርተናል ስለ አንተ ኢንተርናሽናል ያሉትንም ሰዎች ድምጽ ታስመስላለህ። አክተሮች፣ እግር ኳስ ተጫዋቾች ብዙ እና ዴቪድ ቤካም አለ እና ቤካም እኮ ጥርስ የነቀልንበት ድሮ ነው እሱን ሰራይ ነበር። ድሮ ነው እኮ በጣም ድሮ ቤካም ራሱ ተጫዋች ሆና ነበር እንዴ በጣም ጩጨየ ነበር እሱ ራሱ። My name is David Beckham. Football is my passion. But now I'm going to play James Bond. I think I'm gonna be the most handsome James Bond ever. I don't know, I talk like a girl. ድሮ በደም ነበር 007 ዴቪድ ቤከም እንትና ደግሞ ያው ከኳስ ጋር ስለሚያዝ መንጋው ብዙ ሰዎች ይጠይቁኛል። የማያውቁኝ ሰዎች የማን ደጋፊ ነው ይሉኛል። የማን ደጋፊ ነው? አሁን አንተ የአርሴናል? አዎ አርሴናል። እርሶስ? እኔም አርሴናል። እኔ ኳስ ውስጥ የለውበት እና ሲጠየቅ የማን ደጋፊ ነው ሲሉኝ የኮሜንታተሩ ነው ድምጹ ነው ኮሜንታተሩ። እና በፊት ካስታወሳችሁ አይ ቲንክ ፒተር ብራክሊን ሆን ምን የሚባል ኮሜንታተር ነበር። ድሮ ነው ኢቲቪ ያኔ አካፑልኮ ምናምን ሲያሳይ በነበረበት ሰዓት እና ስፖንሰር የሚያደርገው ዌስተርን ዩኒየን ነበር ካስታወሳችሁ። This is your commentator Peter Brackley. This is going to be a fantastic match between እንግዲህ ክለቦቹን እና ማረሳው ክሬስፖ ሲል ነው። ክሬስፖ የሚባል ተጫዋች ነበር። እኔ ብዙ አላውቀውም ድምጹ Dangerous ball into the area. Crespo! What a miss by Crespo. What a miss. This show is sponsored by Western Union. Western Union, the fastest way to send your money worldwide. ምን ሰውዬ ነበር ኮሜንታተር እና እኔ ኮሜንታተር ደጋፊ ነኝ ለማለት ሰው ኳሱ ላይ ጎል ገባ አልገባ ድምጹ ላይ ነኝ። በአንድ ወቅት ከንቲባ የነበረው የኤልኤ መሰለኝ ማን ነው? አርኖልድ ሸዋዚንገር። ስሙ እኮ ከባድ ነው። አርኖልድ ሸዋዚንገር ያ ሸዋንግዞ የሚሉት አለ። አሁን ባለፈው ከነና ኦሜጋ ስታንድ አፕ ሰርተን ነበረ ቃና ስቱዲዮ። መቼ ነበረ? አምና ብዙ ጊዜው አይደለም። ቃና ዌርሃውስ አይደል? አዎ አንድ አመቱ አይደል? ይቅርታና ጓደኛዬ ምን አለኝ፣ አንተ እኮ ሸዋርዜኔገርን ስታስመስል አለ አብዛኞቹ በጣም ልጆች ናቸው አለ እና
ሸዋዜኔገር ብለዋል ጉግል እያደረጉ ማን ነው ጂን ዜድ ምንድነው ማን ነው ሻዚንግ ሰው ነው ምንድነው ምናምን የሆነ ብለው እያደረጉ ነበር ግን ያደግንበት ስለሆነ እሱ በጣም ብዙ ሙቪዎች ነው ያየነው come on do it get to the chopper እኔ በጣም የሚገለኝ ምክር ሲሰጥ ነው የጂም a lot of kids these days say I can't go to the gym I'm tired I'm looking a movie looking at TV watching TV doing this and that stop come on stop being such a waste and go to the gym there is no pain without gain come on do it ተርሚኔተር ፕሬዴተርስ ራሱ ፕሬዴተር የሱ አይነት ቴስታስትሮን የበዛበት ፊልም አይታታ ትክክል ማስኩሊን የሆነ ፊልም የሱ አይነት ማስኩሊን አሁን የሚሰሩት የሌላቸው ናቸው ግን ሙቪ ላይ ቪላኖቹ ምናምን ስታይ ምንም ቪላን አይመስል አያስፈራም ይቀለሰለሳል አሁና ማስኩሊኒቲ በጣም እየተሰራበት ነው ሃሊውድ ከሆኑ 10 አመታቶች በኋላ ወንዶቹን ሳሲ ያርጎ ቴንክ ዩ በቃ ቪላኑ ራሱ ምናምን አሁን ይሄ ፕሬዴተርን ስታየው በቃ በጣም በቃ የወንድ ፊልም ነው እኮ እኔ መንጌሱን ምን ነው ይመስላል ወባንቺ ፕሬዴተርን ከፈችው እስቲ ኮማንዶ የለም ራምቦ የወንድ ልጅ ፊልም ነው ወንድ ልጅ አሁን ፍሬንድስ ነው ያለ ሽልጥልጥ እኮ ነው ያለው እዛ ሴቶቹ እንዳለው እንደ ወንድ ናቸው ወንዶቹ ሴት የትራንስ ሾው እኮ ነው ግልብ ብላችኋል ፍሬንድስ በትክክል ሴቶቹ ነኝ ነው እኮ ሞኒካ ዋይ ቆፍጠን ያሉ ናቸው ምናምን ወንድ ናቸው ወንዶቹ ነው ያው ሮስ ነው በጣም ምንም የለው ምንም ሻንድለርስ ሉዘር ነው የሚሆኑት ለማሳቅ ሲሞልኩ ራሱ በቃና ይሄ የወንድ እዛ ላይ ያን ነገር እንዲጠፋ በደንብ ሰርተዋል ሃሊውድ በደንብ ምክንያቱም አክሽን ፊልም ራሱ አሁን ብርቅ ሆነ እኮ አንድ ተገኘ ራሱ የሚያረካ የለም ወይ ጃውን ብለድ ስፖርት ቫንዳም ቫንዳማ በነዛ ጊዜ እንደውም ሰርቻለሁ ከያኔ ቴስታስትሮን ራሱ ይሄ ማስኩሊኒቲ ድምጽ ነበረው ነው ሳድግ ይሄ ሸዋዜኔገራውን ሲደባደብ ይሄ ቴስታስትሮን ድምጽ በኦስትሪያን አክሰንት ነው አሁን እንኳን ድምጹ የለም የሚፈልገው ወንድ ራሱ የሚከለሰለሰው ነው አይደባደብም ሲጀምር አንተ ከኔ ጋር ምናምን እንደዛ አይነት ወንድ እኛ ስናርግ ግን በቃ ቄጡን በሳንጃው ጋር የመንጌ ንግግር የዛ አይነት ነው እንትን ኮሜዲ ናቸው የመንጌ ንግግሮች ብዙ ጊዜ የሆነ ጊዜ በጣም የሚያስቀኝ ንግግሩ አለ ገና ለገና ጦር ሜዳ ሄጄ ሞታለሁ በሚል ከመኪና የዘለለ ቢሞት ምን አለ ዘይዶ ቢሞት እንደ ነበር የሚለው ገና ለገና ጦር ሜዳ ሄጄ ሞታለሁ ብሎ በማሰብ ከእንትን ላይ የሚፈጠፈጥ ልጅ ነው የሚላክልህ በጠቅላላውም ባይሆን ባመዛኝ ልጆቻችሁን እንትን ማለት አለባችሁ አሬ ድሮንስ ስለ ድሮ ፊልም ካነሳ ጀም ቪለኖቹ እንደ ካራክተር ራሱ ሰው ውስጥ ይቀሩ ነበር አሁን ቴንክ ዩ ስሙ ኢቭን ቾምቤ የሚባል ቾምቤ አሁን ሌላ ነው ስሙ እኮ አይደል ግን ሁሌ ቪለን ሆኖ ነው የሚሰራው በቃ ቾምቤ መጣ ይባላል ለአጋጣሚ ፋዘር ቪዲዮ ቤት ነበረውና እዛ ላይ ያለውን ኤክስፒሪየንስ አስታውስ ድድን እንትኑ ራሱ ሳውንድ ተራቆ አረን ይመጣል ለምናና ያ ድባ የለም ለምን እንትኖቹ ፊልም አሰሪዎቹ ለእንግዲህ የራሳቸው እንትን ነው በጣም ይሄ ወንዳ ወንድ የምትለውን ፊዚካሊ የምትለውን ወንድ ኢማስኩሌት ያደርጉታል አሁን ጥቁር ፊልም አክተሮች ድዌይን ጃንሰንን ብታይ ሻክ ራሱ ቻርልስ ባርክሊ ነው ባስኬት ተጫዋቹ ቴሪ ክሩስ ምናምን እንዳለ ቀሚስ ለብሰዋል ታውቃለህ ያለብሷቸዋል እንደ ሴት አክት ያስደርጉ ያና ኢማስኩሌት አድርገው ነው ሮል የሚሰጡ ሶ ለብዙ አመታት ይሄን ነገር ሰርተውበታል እንዳልኩ በሲትካም የሚያረጉ በፍሬንድስ ምናምን ኮንዲሽን ያረጉታል አምሮ ሆነ አንተ አታውቅም አሁን በእኛ ፍሬንድስን ስናይ ዋው ምናምን ይያልነው ምን ነው እኔ ግን የሆነ አሁን ስለሆነ ሳይሆን የሚቀፈይ ነገር ነበር እሱን ነገር ሳይሆን ግን ሰው ፊት ስታወራው ማን አንተ ምናምን ትባላል እኔ ኮዝቢ ሾው ነበር ይመቸኝ ይላል ምክንያቱም መንፈስ የሚረብሽ ነገር የለውም ኮዝቢ ሾው ይሄ ፍሬንድስ ግን እኔ እንጃንግ እኔ በሰዓቱ ግን አላወራው ሰው ፊት ስታወራው አውና ለብዙ ጊዜ አጀንዳቸው ነው በቃ ወንዱን ሴት ማስመሰል ሴቱን ወንድ ማድረግ ሮል መቀያየር በቃ ሽግግረ ጾታ የሚባለው ማለት ነው እና
የዚህ አይነት ነገር እያረጉ ኮንዲሽን አድርገውታል ብሬናችንን አሁንና የሆነ ቅልስልስ ያለ ቪላን አሁን ሶሴ ኖርማላይዝድ ነው አታውቀው የብዙ አመት ነው ተሰርቶብናል በተቀና አሁን ኢቨን ካልኳው አንፃር 007 ጄምስ ቦንድ 2021 ነው የወጣው መሰለኝ የአዴል እንደውም this is the end ሚለው ትራክ ማጀበ የሆነበት ላይ ያለው ቪለን ራሱ ልክ አይመስለኝም አይደሉም በቃ ሲሚሎም ልስልስ ያለ ነው ምናምን ከዛ ደግሞ ዊነር ነው በጣም ውስን ያሉት አሁን በማየው እኔ ባለኝ ማለት በማየው እንደዚህ ትንሽ ማስኩሊን ኤነርጂ ያላቸው አክተሮች ለምሳሌ ጄሰን ስቴተምን አለ አንድ Hi I'm the transporter rule number 1 no names rule number 2 I work alone rule number 3 ምንድነው half delivery ምናምን Jason Statham I'll break your bones right አሁን ይሄ አንድ ጄሰን ስቴተም የወንድ ኤነርጂ ያለው ያኛው ማለው ማነው ናሆም የሚያስመስለው ተናኗ ቴከን እሱም አለው እንደዚህ አይነት ኤነርጂ ያላቸው ብዙ አታገኙ ለዛ ነው ኦልዲስ ጎልድ እያለ ሰው በቃ ወደ ኋላ አይድሮ ፊልሞችን የሚገርበው እኮ አሁን ቴከን ዋን ራሱ ካሜራ እኮ አይወጣም በፍጹም ማለት ነው ሲያስቀይሩ ይላል እንደዚህ አድርጎ Hey wake up Who's Sinclair Is that a person, a name? Who's Sinclair? I'm not gonna... I believe you, but it's not gonna save you. I will tear down the Eiffel Tower if I have to. በጣምና ኤነርጂው የዚህ አይነት ያላቸው በጣም የሚመች የትኛው ደጋግሞ ያየው የድሮ ፊልም ፕሬዲተር በጣም የሽዋዚንገር ማለት የቫንዳም ደግሞ ሃርድ ታርጌት Poor people get bored too. እንደዚህ ዞት ይላል ሲወረውርበት ግሬኔድ ምናምን መጨረሻው poor people get bored too. የፍሬንች አክሰንት ነው እንደዛ ሃርድ ታርጌት ላይ እሷን የሚያማልልበት መንገድ ራሱ በጣም መስኩሊቲ የወንድ ነው ድርዮች አታክ ላይ ያረጓት ሲሉ ጋውኑን እንዴ ቀጫማው መሆን አለበት ብዬ አስባለሁ It's going to be okay. It's going to be okay. Okay. How does it feel to get hunted? How does it feel to be hunted? እዛ አክሰንት ማተር ማያረገው እኮ አሁን ደስ የሚለው እነሱ ጋር ጀስት ለምሳሌ እኛ ጋር በሆነ ክፍለ ሀገር አክሰንት መተ ዋና ገጸ ባህሪውን የመጫወት እድል 0% 000 ነው እነሱ ጊዜ እኮ እንትና በነገራችን ላይ ብዙ ጊዜ ነው እንትን ያሉት Schwarzenegger this accent you have a terrible accent you have a body you have a big body terrible accent you're not going to make it in Hollywood ብለውኛል ማምሲል ነበር ሰርቶ አሳያቸው እንዴ በደም አሳምኗቸዋል የራምቦሳ የሱ ማለት ነው ራኪ የሚያወራው እኮ አለ አንድ ኮሜዲያን ሲያወራ ቀስ ብሎ ሲያወራ ተሰማዋል ኢሞሽናል ሲሆን አሰማውም የሆነ እንትን አለው የታወቀ ስፒች አለው ማነቃቂያ እንደውም ሶሻል ሚዲያ ላይ listen kid ምናምን ይላል አይቷል Life is not about sunshine and rainbows. It's about getting hit, but it's not about getting hit and getting up. ምናምን ያለው ረሳውት እንትሉና ክሪድ ላይ ራሱ ይላል እኮ አይደለ? Stop the fight. Listen, kid, life is not about sunshine and rainbows. ይመለሳል ግን እንደዛ አይነት አክሽን ፊልም አይመለስ ተበላሽቷል። በጣም ትልልቅ ይጃል ሁለት ሞመንቶችን ንገረኝ በህይወት ሁለት ሞመንቶችን እሺ በህይወት በጣም ደስተኛ የሆንክበትና ደግሞ ያዘንክበት ዝምታ ብዙ ጊዜ ተደስቻለሁ ያዘንኩበትም ጊዜ አለ ኦኬ ግን ከአይምሮ ማይጠፋ እንዴ ብዬ አሁን ለማምጣት ይከብዳል እውነት ድንገት ስለሆነ ብዙ አጋጣሚዎችን ስለሚኖሩ ይሄን አጥለው ማይሌጅም ትንሽ ስለሄደ ብዙ ገጠመኞች አሉ
ሶ ሙቪ ላይ አሁን ለምሳሌ በአኒሜሽን ቮይስ አክተርነት እየመጣህ ነው። ፊቸር ፊልም ነው። ምክንያቱም የሆሊውድ ፊልም ነው የተበላሸው እንጂ የኛ ገና ያልተጀመረ አለ ብዬ ስለማስብ እድሎች ቢመጡ እንደው ጃሚ የመተወን ጉዳይ ኖሯል። ምክንያቱም ማይታወቅ ነገር አለ እኛ ጋር ቮይስ ኢምፕሬሽን ሲኮን ዞሮ ዞሮ ገጸ ባህሪያትን ነው ከውስጥ የምታወጣው። አክቲንግ ነው ባንክ አለ በቂ በትክክል። ከዛ ደግሞ አሁን ሞደርን ሬይ ስለ አክቲንግ ሰዎች ሲያወሩ ትምህርት አካባቢ ላይ ምናምን በፊት ተላበሰው ነው የሚባለው። በፊት አሁን ቴድሮስ ነው ፍቃዱ ሲሰራ እንደ ቴድሮስን ተላበሰው ነው። ዲስ ዴይስ የመጣ ያሉ ሳይንስ ደግሞ ምንድነው አጼ ጃሚ ውስጥ አጼ ቴድሮስ አለ ወይም ጃሚ አጼ ቴድሮስን ቢሆን የሚለውን ከውስጥ ነው የምታወጣው ይባላል። ያ ደግሞ ኦልሬዲ ቮይስ ኢምፕሬሽን የሚሰራ ሰው ጋር አለ። ሙሉ ነገር ነው የሚወጣው። ውስጥ ብዙ ሰዎች አሉ ስትል ሶላቸውን እኮ ነው የምታወጣው፣ ነፍሳቸውን ታወጣለህ። ትልቅ የአክቲንግ ኤሌመንት ነው ብዬ አስባለሁ። እንደ ኦፖርቹኒቲ ቢመጣ ጃሚን በአክቲንግ ልናየው እንችላለን። ኦፍ ኮርስ እንዴ አንተ አሁንም እያረኩ ነው እንዳልከው ቮይስ አክቲንግም የራሱን የቻለ አክቲንግ ነው። በበለጠ ግን እኔ በገጸ ባህሪ አክት ባረግ ደስ ይለኛል በጣም። አሁን እንዳልኩ በዌስት አፍሪካ ሊሆን ይችላል፣ በኬንያ ካራክተር እንግሊዛዊ ልትሆን ትችላለህ፣ አሜሪካዊ እና በገጸ ባህሪ ሲሆን በጣም ውስጤ ደስ ይለኛል። ለምን እንደሆነ አላውቅም። ቀለልም ይለኛልም ደስ ይለኛል። በደንብ እንጠብቃለን። ካሁን መዲያ እንደሚሰራው ማለት ታይለር ፔሪ ያው ቀሚስ መልበሱን ባልደግፍም ገጸ ባህሪው ማለት ነው። ገጸ ባህሪው ያ አይመጣም ራሱ እንደ ሞተን ነው ቆመን ያስፈልጋል። አሁን ኤዲ መርፊም ሲሰራ 5-6 ሰው ነው ይሰራ ያለ ሙቪ ላይ እንደዚህ አይነት ነገሮች ላይ በትክክል ኦልሬዲ የጂም ኬሪን ሙቪዎች እያየ ካደክ ምክንያቱም ሌላ ፐርስፔክቲቭ ነው እንዴ በጣም ሌላ እይታ ነው አይደል? ከአክተሮች ጋር አንድ ላይ ተቀላቅሎም እኮ ጂም ኬሪ ሲል እንዴ ጂም ኬሪ የሆነ ነገር ሲሆን እኮ ያስፈራል እኮ ይቀየራል። በትክክል 100% ነው። እሺ ሶሪ አቆርጥኩ፣ ችግር የለም። አንድ ሴት አፕል ስጣችሁ ነው ኮላብ አድርጋችሁ መሰሩት ወዳጄንና ኤርሚያስ ሊሆን ይችላል ወይም ደግሞ እስራኤል ላንሰን። አሁን እንግዲህ አዲስ አበባ አምሮባታል ምናምን ኮሪደሩ ላይ ተገናኝቶ አንዱ መንገድ ጠፋበት። ዶክተር ወዳጄ ነው መንገድ ጠፋበት። እኔ ኤርሚያስ ሉ በጣም የሚገርምህ ኤርሚያስ አዲስ አበባን አፌን ሞልቼ አዲስ አበባ ብዬ መጥራት አልችልም። በነገራችን ለምን ወዳጄ ነህ? በጣም ውብ ስለሆነች እንደ ፕሪንሰስ ዳያናን ወስድና አዲስ አበባን አንድ ላይ ያደርግና አዲያና ነው ምላት። በጣም የሚገርም እይታ ነው። ኢትስ ቢን ሰች ይርስ አዲስ አበባን እንደዚህ ሆና ካየዋት ወዳጄ ነህ እይታ ይደንቀኛል። አሁን እዚህ መንገድ ላይ ዝም ብለህ በቀን አንዴ አነጥፈበት በጣም ንጹህ ነው እኮ አይመስልም? በቀን አንዴ እዚህ ላይ አነጥፎ መብላት አይደለም፣ የፈለከውን ነገር እዚህ ላይ ብታደርግ የከተማው ንጽህና በጣም ኤሌገንትና ዴሊጀንት ኢንቴሊጀንት ስለሆነ ይሄ ከተማ ደግሞ የሆኑ ንጽህና ብቻ አይደለም ከትጌ ጣይቱ ጀምሮ በፐርሲቨረንስ ፐርሲስተንስ ዴሊጀንስ ስለመጣ ይሄን ማድረጉ በጣም ኤሌገንት የሚያደርገው ይመስለኛል። እሱን ካነሳ አይቀር እኔ የማስበው የኮሪደር ዳርዳሩ ላይ አዲስ ሪል ስቴት ብገነባ 3 መኝታ ክፍል ሰጣለሁ ወዳጄ። ታስረክባቻለህ? አሁን ተረት ለጨዋታ ነው ለጨዋታ ሌላ ዓላማ የለንም። እውነት ጃሚ እንግዳችን ስለሆንክ እንደዚህ በቃ ምንስቶፕ ይሆን በሳቅ ያለቀ ኤፒሶድ እስካሁን አልቀረጽንምና ከልብ እናመሰግናለን። ቀረ የምትለው ካለ ወይ አዲስ የሚመጣ ነገር ማለት የምትፈልገው ካለ? እኔም አክብራችሁ ስለጠራችሁኝ ከናሆም ጋም ሌላ 3 ሆን አክሰንቱ ገባ ቀድሞ ብዙ ጊዜ ነው በፊት የሚያወራ ነውና አክብራችሁ ስለጠራችሁኝ ከልብ ስለጠራችሁልን ውስጥ ካሉት ሁሉም ስለጠራችሁን ከልብ እናመሰግናለን። ሁሉንም ነገር ለእናንተም በቅርቡ ነው የጀመራችሁት አይደል?
መልካሙን ሁሉ እመኝላችኋለሁ። ቴንክ ዩ ጃሚ በጣም አመሰግናለሁ ለማለት ፈልጋለሁ። በስማ